ነው የሚሉት እነዚህ ሰዎች። ልብ አድርጉ። መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስ ውስጥ ፕሮቴስታንቶች እንደሚነሱ ይናገራሉ ወይ? ይሄ መጽሐፍ ቅዱስ 66ቱ መጽሐፍ ቅዱስ 80ዱን ተውት፣ ፕሮቴስታንቶች እንደሚነሱ ትንቢት ተነግሯል ወይ? አዳሾች እንደሚነሱ ተናግሯል ወይ? ቤተ ክርስቲያን ትሳሳትና ቤተ ክርስቲያንን ለማደስ ልጆቼ ይነሳሉ፣ ይሄ 47 57 ሺህ የደረሰ ዲኖሚኔሽን እንደሚነሳ መጽሐፍ ቅዱስ ተናግሯል ወይ? በጣም ቁልፍ ጥያቄ ነው። በነገራችን ላይ አንድም ፕሮቴስታንት የማይመልሰው ነው ይሄ። ቤተ ክርስቲያን በኋለኛው ዘመን በ19ኛው መቶ ክፍለ ዘመን ተሳስታ ልሳን ጴንጤቆስጤ የሚባል ቤተ እምነት ይነሳል የሚል አለ በመጽሐፍ ቅዱስ ውስጥ ካላለ ከየት መጣችሁ? ከየት መጣችሁ? እኔ ግን አሳያችኋለሁ። ሐሰተኞች ነቢያት ይነሳሉ፣ ሐሰተኞች ሐዋርያት ይነሳሉ። መጽሐፍ ቅዱስ ውስጥ እንደዚያ የሚል አለ። በየትኛዋ? በዚች ቤተክርስቲያን ውስጥ ሐሰተኞች ይነሳሉ። ስለዚህ ፕሮቴስታንቱ ሐሰተኛ ነው ማለት ነው። በቀላሉ በመጽሐፍ ቅዱስ በገድል ምናምን በድርሳናት አይደለም። በመጽሐፍ ቅዱስ ውስጥ ፕሮቴስታንት በኋለኛው ዘመን ይነሳሉ የተባሉት እነማን ናቸው? ከቤተ ክርስቲያን የወጡት ናቸው። ስለዚህ አንደኛ በደንብ ስሙኝ። አንደኛ መጽሐፍ ቅዱስ ሐሰተኞች እንደሚነሱ እንጂ ቤተ ክርስቲያን ተሳስታ ቤተ ክርስቲያንን ለማስተካከል በጣም ጤነኛ የሆኑ ሰዎች ይነሳሉ አይልም። መጽሐፍ ቅዱስ አይናገርም። ከተናገረ በኋላ መታችሁ የምትነግሩኝ ነው የሚሆነው። አይልም። ስለዚህ በኋላ ዘመን በሶስተኛ ደረጃ የምናየው ከተነሱ ቤተ እምነቶች ሰው ራሱን እንዴት መጠበቅ አለበት የሚለውን ደግሞ ማሳየት ፈልጋለሁ። አንደኛ የመጀመሪያ ያየነው ሐሰተኞች መምህራንና ነቢያት እንደሚነሱ የሚናገሩ የመጽሐፍ ቅዱስ ጥቅሶችን ወይንም ስለ እውነተኛዋ ቤተክርስቲያን የማቴዎስ ወንጌል ምዕራፍ 24ን ቅድም ተናግሬያለሁ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ ብሎ ጌታ ተናግሯል። ሁለተኛ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ትምህርትን ነገር የሚናገሩ ሰዎች በመካከላቸው እንዲነሱ አውቃለሁ ብሏል። ሁለተኛ ጴጥሮስ 2:1 ላይ ደግሞ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ጥፋትን የሚያመጣ ኑፋቄን በስውር የሚያስገቡ ሐሰተኞች አስተማሪዎች ይሆናሉ ብሎ ቅዱስ ጴጥሮስም ተናግሯል። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ወይ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና መናፍስትን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ዘንድ እንደሆኑ መርምሩ ብሎ ቅዱስ ዮሐንስም ነግሮናል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 14 አንቡት። እንግዲህ ሐሰተኞች እንደሚመጡ መጽሐፍ ቅዱስ ተናግሯል። አሁን ይህንን ካየን በኋላ ከክርስቶስ ጀምሮ ሳትቋረጥ ያለችው እውነተኛዋ ቤተክርስቲያን የትኛዋ ናት ስንል በዓለም ልብ አድርጉ። በቤተ ክርስቲያን ታሪክ ነው የምነግራችሁ። ይሄንን በዓለም ላይ ያለምንም ሁለት ነገሮች ናቸው ያሉት ክርክሮች፣ በቴዎሎጂም ትምህርት ቤት በተለያየ መንገድ የትኛዋ ናት ሳትቋረጥ እዚህ ድረስ የደረሰችው ቤተ ክርስቲያን በሚለው ውስጥ ሁለት ሙግቶች አሉ። አንደኛ ኦርቶዶክስ ናት ነው። ኦርቶዶክስ ናት። ይሄ ዩኒቨርሳል የሆነ ነገር ስለሆነ የምናገረው አሁን ኦርቶዶክስ የሚለው ምናልባት ኢስተርኑንም ወይንም ደግሞ ኦሪየንታሉንም አብሮ አፖስቶሊክ ሰክሰሽን አላቸው። ሁለተኛ ካቶሊክ ናት። አሁን እነዚህ ቸርቾች ሜንላይን ቸርች የሚባሉ ትልልቅ ቸርቾች ያልተቋረጠ ሐዋርያዊ ቅብብሎች አላቸው። ምንም ጥያቄ የለው አላቸው። ካቶሊኮች ያልተቋረጣላቸው፣ ኦርቶዶክሶች ያልተቋረጣላቸው። ኬልቄዶን ጉባኤ ላይ ካቶሊኮቹ እስከሚለዩበት ድረስ ማለት ነው መምህር ጤና ይስጥልኝ። ይፍቱ መሰራት ያት አባቴ እንዴት አሉ? እንዴት ሰነበት? ጽወት ግን አይሰማም። እሺ ኦኬ፣ ለካ ሚዩት አድርጌው ነው። እሺ እንዴት ሰነበቱ?
ስላሴ ይመስገን። ደህና ነዎት ወይ አባቴ ይፍቱ የማይሰራ ኃጢአት? እንዴት ሰነበቱ? እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት ሰነበቱ? ስለተገናኘን ደስ ብሎኛል። እኔም እንዲሁ እንኳን ደህና መጡ፣ እንኳን ከፈቱ። በእውነቱ ሳይወት ቀጥታ ነው የገባሁት። ረጅም ጊዜ ሆነን። አዎ ትንሽ ቢዚ ሆንኩኝ። ሚካኤል ደግሞ እኛ ጋር ሚካኤል ነው እና መግባት እየፈለግኩኝ ትንሽ ስራ ማጨናነቀኝ ቢዚ ያደረገኝና እስኪ ልጨርስና ሀሳብ ይሰጡበታል። መልካም። አይ ጥሩ ይቀጥሉ አባቴ። እሺ እና ከክርስቶስ ጀምሮ ያልተቋረጠ ሐዋርያዊ ቅብብሎሽ አላቸው የሚባሉት ኦርቶዶክስና ካቶሊክ ናቸው። ከዚህ ውጭ ሰማይ ደርሳችሁ ምድር ላይ ብትፈርጡ ሌሎቹ አፖስቶሊክ ሰክሰሽን አለን ማለት አይችሉም፣ የላቸውም። ከየትም ሊያመጡት አይችሉም። ይሄ የታሪክ ጉዳይ ነው ወዳጆች። ይሄ ማንም ፓጋኖችም የሚመሰክሩት ነገር ነው። ይሄንን ሙስሊሞችንም አይሁዳውያንን ብትጠይቋቸው ይነግሯቸዋል። ሂስትሪ ነው። በቃ ይሄ በዓለም ላይ እየተከናወነ ያለ ነው። ተጨባጭ የሆነ ታሪክ ነው። ከየትም ሊያመጡት አይችሉም። በቃ ሌሎቹ በሙሉ ተወግዘው የወጡ ናቸው። ስለዚህ ግን በዚህ ቤተክርስቲያን ውስጥ ሐሰተኞች ይነሳሉ ተብሏል። በአንጻሩ ግን ይችን እውነተኛዋን ቤተክርስቲያንን ተሳስታ በኋለኛው ዘመን ድንቅ የሆኑ ልጆች ተነስተው ይችን ቤተክርስቲያን ያድሳሉ የሚል ግን ምንም አይነት መጽሐፍ ቅዱሳዊ አንድም ጥቅስ የለም። ምንም ጥቅስ የለም። ስለዚህ ፕሮቴስታንቶች አሁን የሰሩትን እንዲሰሩ መጽሐፍ ቅዱሳዊ ማስረጃ የላቸውም። ስክሪፕቸር አሎን የሚሉ ናቸው። መጽሐፍ ቅዱስ ብቻ የሚሉ ናቸው። መጽሐፍ ቅዱስ ግን አያውቃቸውም። እነሱ እንዳልኳችሁ ሐሰተኛ ነቢያት ሐዋርያት የሚባል በእነዚህ ቸርቾች ውስጥ የለም። በካቶሊክም በኦርቶዶክስም ውስጥ በእነዚህ በሐሰተኞች ውስጥ ግን ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት አሉ። ሐዋርያ ገሌ፣ ሐዋርያው ዘላለም፣ ነቢዩ ጩፋ፣ ነቢዩ እስራኤል ዳንሳ የሚባሉ አጭበርባሪዎች ግን አሉ። እኛ ቤት ነቢዩ ኤፍሬም፣ ነቢዩ ቀሲስ ዲበኩል የሚባል የለም። ስለዚህ ሐሰተኞች ይነሳሉ። መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስን ቢያነቡ ከዚህ መዳን ይችሉ ነበር። አንደኛው። ሁለተኛ ለመነሳታቸው በኋለኛው ዘመን ተነስተው ልሳን ይናገራሉ ማለት በዚች ቤተክርስቲያን የሌለ ማለት ነው። በቤተክርስቲያን ውስጥ ታሪክ ውስጥ የሌለ ግን ከ1900 ዓመት በኋላ ዊሊያም ነው አይደል? ዊሊያም ነው የሚባለው። ዊሊያም 1906 ላይ ተነስቶ ይንቀጠቀጣል፣ ይንዘረዘራል የሚል ግን የለም በመጽሐፍ ቅዱስ ውስጥ። ኦኬ። ስለዚህ እንዴት ነው ከዚህ መዳን የሚቻለው? ማለት ከክርስቶስ ጀምሮ ሳትቋረጥ ያለችው እውነተኛዋ ቤተክርስቲያን ይቺ ከሆነች በኋላ ዘመን ከተነሱ ቤተ እምነቶች ሰው ራሱን እንዴት መጠበቅ ይችላል የሚለውን የተወሰኑ ነጥቦችን ማሳየት ፈልጋለሁ። አንደኛ በቀደመው መሰረት ላይ መጽናት። ይህንን መጠየቅ አንድ ሰው ሁሌ ይህንን መጠየቅ አለበት። የክርስቶስ ቤተክርስቲያን ትሳሳታለች እንዴት ብሎ መጠየቅ አንደኛ። ኦኬ ትሳሳታለች ካለ መጽሐፍ ቅዱሳዊ ማስረጃ አለ ወይ ቤተክርስቲያን እንደምትሳሳት? ከዚያ ደግሞ የተሳሳተችውን ቤተክርስቲያን የሚያቀኑ ይነሳሉ፣ ሪፎርሜሽኖች የሚያድሱ ይነሳሉ የሚል አለ ወይ? የለም፣ መጽሐፍ ቅዱስ የለም። በአንጻሩ የገሃነም ደጆች አይችሏትም ነው የተባለው እና ስለዚህ በቀደመዋ ቤተክርስቲያን መሰረት ላይ መጽናት ነው። ቅዱስ ዮሐንስ አንደኛ ዮሐንስ ምዕራፍ 2 ቁጥር 24 ላይ እናንተስ ከመጀመሪያ የሰማችሁትን በእናንተ ዘንድ ጸንቶ ይኖር ይላል። ሁለተኛ ቃሉን የእግዚአብሔርን ቃል መጽሐፍ ቅዱስን እና ታሪክን ጭምር ማጥናት። አንድ ሰው ከስህተት መዳን የሚችለው መጠበቅ የሚችለው እውነተኛዋ ቤተክርስቲያን የትኛዋ ናት? ይቺ እውነተኛዋ ቤተክርስቲያን ምን አይነት ባህሪ አላት? ይቺ እውነተኛዋ ቤተክርስቲያን ሳይቋረጥ እኛ ጋር የደረሰ የትኛዋ ናት ብሎ አንድ ሰው በአእምሮ ጠባዩ መጠየቅ። ምክንያቱም አእምሮ መንፈሳዊ ቅድም እንደነግሯችሁ በጥምቀት የሚገኝ ስለሆነ በልጅነት ስለሚገኝ በመንፈስ ቅዱስ የጸጋ መንፈስ ቅዱስ ስለሆነ እና ታሪክ ማጥናት ነው። አዳዲስ መምህራን ሲነሱ፣ ሐሰተኞች መምህራን ሲነሱ እንደዚህ ያሉትን ነገሮችን እንዴት ተነሱ ብሎ ማጥናት ያስፈልጋል። ሶስተኛ
የአባቶችን ምክር መስማት በቤተ ክርስቲያን ውስጥ የመጡ አባቶች አሉ። ከሐዋርያት ቀጥለው ሐዋርያ እከል የሆኑ እንደነ አትናቴዎስ፣ እንደነ ቄርሎስ፣ እንደነ ዮሐንስ አፈወርቅ ያሉ የሐዋርያትን ፈለግ ተከትለው የሐዋርያትን ትምህርት ከስር መሰረቱ አጥንተው ማለትም ተምረው አውቀው በመንፈስ ቅዱስም ጭምር አጋዥነት መጽሐፍ ቅዱስን ይሄ ነው ትክክለኛው መጽሐፍ፣ 10 መጻሕፍቶች እነዚህ ናቸው ብለው የሰጡን ቀኖና የቀነኑ ሃይማኖትን ያቀኑ ርቱዓነ ሃይማኖት የሆኑትን የቤተ ክርስቲያን አባቶችን ታሪክ ማጥናት። እኔ በጣም የሚገርመኝ ነገር እኔ ፕሮቴስታንቱ ለምንድን ነው የማያስተውለው? እንዴት ነው የማይመረምረው? ማለት እንስሳ እንኳ እኮ የሆነ ትሬንድ ተደርገው ስልጠና ተሰጥቷቸው እኮ ብዙ ነገሮችን ያደርጋሉ። አንድ ፕሮቴስታንት ብድግ ተነስቶ ምልጃ የቅዱሳን ምልጃ አንቀበልም፣ ቅዱሳት ስዕላት አያስፈልጉም ምናምን ሲል እንዴ ቆም ብሎ ለምንድን ነው ራሱን የማይጠይቀው? ለምንድን ነው ማነህ አንተ እንደዚህ ብለህ የምትጠይቀው? ለምሳሌ 1500 ዘመን በኋላ መጥቶ አንድ ሰው 1500 ዘመን የነበረን የቤተ ክርስቲያንን ታሪክ ሲቃወም መጽሐፍ ቅዱስን የሰጡ አባቶች ያረጉት የነበረውን ነገር ስክሪፕቸር አለውን መጽሐፍ ቅዱስ ብቻ ነው የምቀበል ያለ ጴንጤ ከዚያ መጽሐፍ ቅዱሱ ይሄ ነው ትክክለኛው፣ ወንጌለ ማርቆስን ከወንጌለ በርናባስ፣ ወንጌለ ማቴዎስን ከወንጌለ ቶማስ፣ ወንጌለ ሉቃስን ከወንጌለ ማርያም መግደላዊት እንዲህ ያሉ የሐሰትን መጻሕፍቶን ለይተው ግኖስቲኮች የጻፉትን የሐሰት የመጽሐፍ ቅዱስን ምናምን የተባለውን የቅራቅንቦ ነው የሐዋርያት ትምህርት አይደለም ብለው ለይተው አሰሩንና ስንዴውን ከእንክርዳዱ ለይተው እስትንፋሰ እግዚአብሔር 10 መጻሕፍት እነዚህ ናቸው ብለው የሰጡ አባቶች ያደርጉትን የነበረውን ነገር ክሪዳቸውን ሪጀክት አድርገህ እነሱ ወነአምን ባሕቲ ጥምቀት ለስርየተ ኃጢአት ብለው ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን ያሉትን ጥምቀት አያድንም እያልክ መጽሐፍ ቅዱስ ትክክለኛው ይሄ ነው ብለው የሰጡትን አባቶች ደግሞ ያረጉት የነበረውን ክብር ለሚገባው ክብር ስጡ። ገርላትን በተመለከተ እነ ቅዱስ አትናቴዎስ ይህንን መጽሐፍ ቅዱስ በመስጠት ትልቅ ድርሻ የነበረው ሐዋርያው አትናቴዎስ ነው። ቅዱስ አትናቴዎስ ሐዋርያ ስንል በአገልግሎታቸው እነ ቅዱስ አትናቴዎስን ሐዋርያ እንላቸዋለን። ማለት ከ12 ሐዋርያት አንዱ ነው እያልኩኝ አይደለም። ቅዱስ አትናቴዎስ ገድለ እንጦንስን ጽፏል። ስለዚህ ክሪዱን ጸሎተ ሃይማኖት ላይም ትልቅ ድርሻ የነበረው አርዮስን በማውገዝ 10 መጻሕፍትንም በመሰብሰብ ስለ ጥምቀትም ስለ ገድላትም ራሱ አትናቴዎስ ገድል ከጻፈ አትናቴዎስን መተህ ስትቃወም ጤነኛ ነህ ወይ? ጤነኛ ነኝ ወይ? እኔ ማለት 1500 ዓመት የኖረው ልብ አድርግ። ይሄ የቅዱሳት ስዕላት ጉዳይ የገድላት ጉዳይ ሜን ላይን ቸርቾች በዋና ዋና ቤተክርስቲያን የሚባለው ቅድም እንደነገርኳቸው ያልተቋረጠ ቅብብሎሽ አላቸው የሚባሉት በሙሉ የሚያደርጉትን ነገር በሙሉ እኮ ነው። የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ወይም የግብፅ ቤተክርስቲያን ብቻ ወይም ደግሞ የሆነ የአንድ ሀገር የሆነ ኤክስፔሪንስ ቢሆን ኖሮ አይ ሌሎቹ አያደርጉትም እነገሌ እነ ቅዱስ እነ ሊቁ አውግስጢኖስ ተቃውሟል፣ ቅዱስ ዮሐንስ አፈወርቅ ተቃውሟል ቢባል ኖሮ ዳስፋይ ትክክል ነው። ምክንያቱም አባቶች ያላደረጉትን ነገር አዲስ የሆነ ነገር ከሆነ በቃ ትክክል አይደለም። ግን በሐዋርያት ዘመን ማለት ሐዋርያት ያደረጉትን የሐዋርያት ተማሪዎች ያስተማሩትን በጣም በቃ ቤተክርስቲያን ምንም አይነት ልዩነት እስከ አራተኛው ጉባኤ ድረስ ምንም አይነት መለያየት ባልነበረበት ዘመን የነበረው እንዲያውም በዚያ ዘመን ስህተት ትምህርት እንኳ ሲነሳ እነ አርዮስን እነ ንስጥሮስን እነ መቅዶንዮስን
እነዚህን እያወገዙ የስተት ትምህርትን እየለዩ የነበሩ አባቶች ገድላት ስህተት ቢሆን ኖሮ አትናቴዎስን ነበር የሚያወግዙት። እንዴት የእንጦንስን ገድል ትጽፋለህ ተብሎ አትናቴዎስን ያወግዙት ነበር። የቅዱሳት ስዕላት ጉዳይ ተገቢ ባይሆን ኖሮ ጉባኤ ይሰሩበት ነበረ። ጭራሽ እንዲያውም በጉባኤ የቅዱሳት ስዕላት ላይ ጥያቄ የተነሳው በሰባተኛው መቶ ክፍለ ዘመን አካባቢ ነው። በኋላ ሙስሊሞች ከተነሱ 6ኛው መቶ ክፍለ ዘመን ሙስሊሞች ተነሱ። ሙስሊሞች ያው ከጉባኤ ከልቄኖን በኋላ አንዳንድ መለያየቶች መከፋፈሎች ሲመጡ የራሳቸውን ጥያቄዎችም እያነሱ ስለመጠ የስዕላት ጥያቄ መጀመሪያ የሙስሊሞች ነበር። እንደምታውቁት ፕሮቴስታንቶች ከ1500 በኋላ ነው እንደገና የሙስሊሙን አጀንዳ አንስተው እኛን መክሰስ ቤተክርስቲያን መክሰስ የጀመሩ። ከዚያ ሰከንድ ኒቄያ ላይ 787 ላይ ሰከንድ ኒቄያ በኢስተርን ኦርቶዶክሶች እና ካቶሊኮች ከመለያየታቸው በፊት ጉባኤ አድርገዋል። እነ ዮሐንስ ዘደማስቆ በደንብ አድርጎ ስለዚህ ጉዳይ ላይ በደንብ ጽፈዋል። የቅዱሳት ስዕላትን እኛ አናመልክም፣ ያመልካሉ፣ ይሰግዱለታል ለስዕሉ እያሉ ማለት አምልኮ ነው የሚፈጽሙለት ይሉ ነበር። አይ ቬነሬት ነው የሚደረገው፣ ክብር ነው። ወይንም ደግሞ የምንሰግደው ከስዕሉ ለስዕሉ ባለቤት ነው። ለስዕሉም ባለቤት እንኳ ቢሆን ለስዕሉ ባለቤት አሁን ለምሳሌ የጌታ ስቅለቱ ቢሆን ለስዕሉ ባለቤት ለክርስቶስ ነው። ለእርሱ አምልኮ ስግደት እንሰግዳለን፣ አምላክ ነውና ይሰገድለታል። ለቅዱሳት ለእመቤታችን ለመላእክት ስዕል ግን ለባለቤቶቹ ስዕሉን ለሚወክለው እንኳ ቢሆንም እንኳ ለእመቤታችንም እንኳ ቢሆን የአምልኮ ሳይሆን የአክብሮት ነው ብለው መልሰውታል። ይሄን ከዚያ በኋላ ፕሮቴስታንቱ እስከሚነሳ ድረስ ይሄ ጥያቄ በሌሎቹ አልተነሳም እና እንደሚታወቀው ሉተርም ይሄን ጥያቄ አድርገው አላነሳውም። ስዕላት አያስፈልጉም አላለም። የተንቆጠቆጡ እና ያሸበረቁ ስዕሎች ናቸው ያሏቸው ሉተራን እና 1900 ዓመት ተኝቶ የኖረ መጥቶ ስዕላትን ሲቃወም፣ ገድላትን ሲቃወም፣ ቤተክርስቲያንን ሲቃወም የሌለ ነገር ሲፈጣ ማለት ደግሞ ሌላ ነገር መጽሐፍ ቅዱስ የማያውቀው መንቀጥቀጥ፣ መንዘርዘር፣ አረፋ ማድፈቅ፣ ቴሬሬሪ ኬሬሬሪ ድር የሚል ምንም ይሄ ምንም ነንሴንስ ስሜት አልባ የሆነ የሞተ እውነት ለመናገር አጋንንታዊ የሆነ ነገር ሲያደርጉ ትውልዱ እንዴት ነው የማይጠይቀው ነው? አሁን ይሄን ነው መጠየቅ የምፈልገው ዛሬ። እንዴት ሰው አይጠይቅም ማለት እኛ ማንን አትሉም እንዴ? ማለት እኛ ማንን ትናንትና መተን ቤተክርስቲያንን እነዚህ ያለ ደግሞ ያውን በዚህ ዘመን ልብ አድርጎ ሃይማኖት በጣም ዘመኑ እንደሚታወቀው መንፈሳዊነት በቃ በጣም እየሟሟ ትምህርቱ ቢኖርም እውነተኛው ቤተክርስቲያንና እውነተኛው አገልግሎት ቢኖርም ግን የአገልጋዮች ድካም እየበዛ በመጣበት አገልጋዮች እየደከሙ በመጡበት ዘመን እኔ ትክክል ነኝ ብሎ መነሳት የመጨረሻ በጣም ሞኝነት ነው። አሁን 5 ነገሮችን ልጠቁማችሁና ላቁም። እውነተኛውን እምነት ለማወቅ 5 ነጥቦችና መፍትሄዎቻቸውን ልጠቁማችሁ። የመጀመሪያ መለኪያ፣ የእውነተኛው ቤተክርስቲያን መለኪያ አፖስቶሊክ ሰክሰሽን ነው። ሐዋርያዊ ቅብብሎሽ ያልተቋረጠችውን ቤተክርስቲያን ፈልጓት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወይንም ኦሪየንታል አብያተ ክርስቲያናትን ገመዱን ይዛችሁ ስትጎተቱ ቀራንዮ ጋር ትደርሳላችሁ። እውነተኛ ቤተክርስቲያን መሆኗን የምታውቁት አንደኛው በዚህ ነው። መፍትሄዎችና ማብራሪያው እምነቱ ትምህርቱንም ሆነ የክህነት ሰንሰለቱን በቀጥታ ከሐዋርያት የጀመረና በታሪክ ያልተቋረጠ መሆኑ መረጋገጥ አለበት። ምንም እውነተኛውን እምነት ለማወቅ እምነቱ ማለትም ይሄ ስልጣኑ ሐዋርያዊ ቅብብሎሹ ክህነት ብቻ አይደለም። ክህነቱን እንድንቀበል የሚያደርገን እምነቱ ነው። ስለዚህ እምነቱ ትምህርቱንም ሆነ ልብ አድርጎ
ትምህርቱንም ሆነ የክህነት ሰንሰለቱን በቀጥታ ከሐዋርያት የጀመረ በታሪክ ደግሞ ምን ያላለ ያልተቋረጠ እምነቱና ትምህርቱ ከሐዋርያት የጀመረ ከሐዋርያት የጀመረ ስንል በሐዋርያትና በነቢያት መሰረት ላይ ታንጻችኋል ስለሚል ነው እንጂ ክርስቶስ ነው መስራቹ እና ያልተቋረጠ መሆኑን ማረጋገጥ መጀመሪያ ምንድን ነው እውነተኛዋን ቤተክርስቲያን እንዴት ነው ማግኘት የምችለው ብላችሁ የምትጠይቁ ሰዎች ካላችሁ ማለት ነው የቤተክርስቲያንን የታሪክ ሰንሰለት ቸርች ሂስትሪን በደንብ ማጥናት በደንብ መመርመርና ማረጋገጥ ቸክ ማድረግ ይቻላል። አንደኛው ይሄንን ነው። የእውነተኛዋ ቤተክርስቲያን ያልተቋረጠች እምነቷም ታሪኳም ክህነቷም ቀጥታ የመጣች በምን አውቃለሁ ካለ አንድ ሰው ይሄንን መረዳት ይሄንን መጠየቅ መቻል አለበት። አንደኛ እሱ ነው። ሁለተኛ ክርስቶሎጂ ነው። የክርስቶስ ማንነት ነው። እውነተኛ እምነት የኢየሱስ ክርስቶስን ፍጹም አምላክና ፍጹም ሰው መሆን በትክክል ማመን አለበት። አምላክነቱ እና ትስብእትና መለኮት በተዋህዶ ያለ መለያየት፣ ያለ መጠፋፋት፣ ያለ መቀላቀል፣ ያለ ትድምርት፣ ያለ በተአቅቦ ማለት አንዱ አንዱን ሳያጠፋው ሳይውጠው በተዋህዶ አምላክ ወሰብ ብሎ ማመን። ይህንን ለምሳሌ ጉባኤያትን ማየት የኒቅያ ጉባኤ ውሳኔ፣ ጸሎተ ሃይማኖት። ጸሎተ ሃይማኖት የኒቅያ ብቻ አይደለም። በነገራችን ላይ የወናምን በመንፈስ ቅዱስ የሚለው ቁስጥንጥንያ ላይ ደግሞ መቅዶኒዎስ ወልድ እንትን መንፈስ ቅዱስ ሕጹጽ ባለበት ጊዜ ወናምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ንስግድ ሎቱ ወንሰብሖ ከአብ የሰረጸ ነው። ጌታችንም ስለ መንፈስ ቅዱስ መጽሐፍ ቅዱስ ሲናገር ከአብ የሚወጣ እርሱን የጽድቅ መንፈስ ነው ያለው። ከአብ የሚወጣ ነው። ከአብ የሚወጣ ነው። ዘሰረጸ እምአብ ነው። ወወልድ አይሰራም። መጽሐፍ ቅዱስ እንደ አይደግምም። ጸሎተ ሃይማኖትም ላይ የምናገኘው ክሪዱ ላይ ይህንን ነው። ከአብ ዘሰረጸ እምአብ ነው እና የኒቅያ ጉባኤዎችን፣ ውሳኔዎችን፣ መሰረቶችን፣ ክሪዶችን ማጥናት ክርስቶሎጂን በደንብ ማጥናት። ለዚያ ነው ዝብርቅርቃቸው የሚወጡት ወንድሞቻችን ይመጡና አይ ወላዲተ አምላክ ንስጥሮስን ይወልዱታል። አምጥተው በግብር ይወለዳሉ። ይመጣና አይ ድንግል ማርያም የወለደችው አምላክን ነው ሲባል አይ ይላል። ይመጣና እና ወላዲተ አምላክ አትባልም፣ ቴዎቶኮስ አትባልም የሚሉ መናፍቃን ከኛ ጋር ውር የሚሉ ማለት ነው። ይህ በእውነቱ ይሄ ክርስቶሎጂ ላይ ያላቸው ትምህርት ሲያዙ እያፈተለካቸው ነው የሚወጣው። መሰረቱ በክርስቶስ ትምህርት ላይ ያልተመሰረተ መሰረት ሁሉ ይፈርሳል። ምንም አለቱ ስለሆነ እሱ ማለት ነው። ሶስተኛ ፍሬና ሕይወት ማለትም ከፍሬያቸው ታውቋቸዋላችሁ ነው ያለው ጌታ። በምን እናውቃቸዋለን? እውነተኛውን እምነት በምን እናውቃለን? ፍሬው ማቴዎስ 7:16 ላይ ወእምፍሬሆሙ ታምኑ። እውነተኛ እምነት በሰዎች ሕይወት በሰዎች ኑሮ ላይ ቅድስናን፣ ፍቅርን፣ ትሕትናን ያፈራል። እውነተኛ እምነት መሰረት ነው። ከዚያ ፍሬ ደግሞ አለው ነው። ፍቅርን፣ ትሕትናን፣ ቅድስናን ያፈራል። ከአስተማሪዎቹ ቃል ባሻገር ሕይወታቸውና አካሄዳቸውን ማስተዋል ያስፈልጋል። በቤተ ክርስቲያን በዚህ በቴዎሎጂ ውስጥ የአባቶች ፓትሮሎጂ ትምህርት ይጠናል።
የአባቶች ትምህርት አለ እና የአባቶች ትምህርት ስናጠና ትምህርታቸውን ብቻ ሳይሆን ህይወታቸውንም ጭምር ነው የምናጠናው። ትምህርት ብቻ ሳይሆን ህይወትም ጭምር ነው። ክርስትና ኖዊንግ ብቻ ሳይሆን ሊቪንግም ጭምር ነው። እውቀት ብቻ አይደለም፣ መኖርን የሚጠይቅ ህይወትም ጭምር እንጂ የሚኖር ነው። የሚታወቅ ብቻ አይደለም ክርስትና፣ የሚኖር ነው። ስለዚህ በምን እናውቃለን እውነተኛውን እምነት ሲባል እና ያቺ እምነት ውስጥ እውነተኛ አማኞች አሉ። አማኞች ደግሞ ፍሬ አላቸው፣ ፍቅር አላቸው፣ ትዕግስት አላቸው፣ የእምነት ጽናት አላቸው፣ ቅድስና አላቸው። ስለዚህ ህይወታችንም ጭምር። አራተኛ ከቅዱሳት መጻሕፍት ጋር ያለው አንድነት። ትምህርቱ ሙሉውን የመጽሐፍ ቅዱስ እውነት ያካተተ መሆን አለበት። መጽሐፍ ቅዱስ ስለ መጽሐፍ ቅዱስን የእውነተኛው እምነታችንን በመጽሐፍ ቅዱስ አይን መነጽር ማየት መመዘን ያስፈልጋል። የምንኖረው ኑሮ ማንኛውም ነገር ስግደታችን፣ ጾማችን፣ ጸሎታችን፣ ምጽዋታችን፣ አጠቃላይ ክርስቲያናዊ ጉዟችን በመጽሐፍ ቅዱስ ሲመዘን መጽሐፍ ቅዱሳዊ መሰረት ያለው መሆን አለበት። አሚንሰ መሰረት ይእቲ ወካልአኒሃ ህንፃ ወንድቅ ሙንቱ የሚለው ዮሐንስ አፈወርቅ ትምህርት ሲላይ ይሰራል። መሰረት እምነት መሰረት ነው፣ ሌላው ጣሪያና ግድግዳ ነው እና ህይወታችን ከዚያ ጋር መገናኘት አለበት። አምስተኛ የመጨረሻው እውነተኛው ማለት እውነተኛውን እምነት እንዴት ማወቅ እንችላለን እና መፍትሄው ከተባለ ጸሎት ማድረግና የእግዚአብሔርን ፈቃድ መጠየቅ። የሰው ልጅ አእምሮ በራሱ ፍልስፍና ብቻ እውነትን መረዳት አይችልም። በቅንነትና በትህትና አቤቱ እውነተኛውን መንገድ አሳየኝ ብሎ መጸለይና ለእግዚአብሔር ለእውነት ማለት ለእግዚአብሔር እውነት መገዛት ፍቱን መፍትሄ ነው። ይህንን ያልካልሁኝ ጥያቄን አርቲኩሌት ላድርገው እንደገና። አሁን ፕሮቴስታንቶችን ነው የማስገባው። እንዳትረሱ፣ ሐሰተኞች ይነሳሉ ተብሏል። እነማን ናቸው? ሐሰተኞች ነቢያት፣ ሐዋርያት እንደሚነሱ መጽሐፍ ቅዱስ ተናግረዋል። ቤተክርስቲያን ተሳስታ ቤተክርስቲያን የሚያድሱ ሰዎች ይመጣሉ ግን የሚል መጽሐፍ ቅዱስ ማስረጃ። በሌላ አነጋገር ቅልብጭ ባለ ቋንቋ ፕሮቴስታንቶች እንደሚነሱ መጽሐፍ ቅዱስ ተናግረዋል ወይ? ቤተክርስቲያንን እናድስ የሚሉ ሰዎች እንደሚነሱ መጽሐፍ ቅዱስ ጥቅስ አላችሁ ወይ? ቤተክርስቲያን ተሳስታ እና ይችን የተሳሳተችውን ቤተክርስቲያን ለማረም ይነሳሉ። እነ ሉተር እነ ጆን ካልቪን ይነሳሉ የሚል አለ ወይ? በመካከለኛው ዘመን ላይ በእነ አትናቴዎስ በእነ ዮሐንስ አፈወርቅ ዘመን ልሳን የሚናገሩ ሰዎች ጠፍተው በኋላ ዘመን ልሳን የሚባል ትርጉም የሌለው መቀባጠር የሚቀባጠሩ ሰዎች ይነሳሉ የሚል መጽሐፍ ቅዱስ አለ ወይ? ታዲያ ለምንድን ነው የምትቀባጠሩት? የሚያብዱ ወንበር የሚያጋጩ አረፋ የሚያደፍቁ ሰዎች በኋለኛው ዘመን ይነሳሉ የሚል አለ ወይ? ገድላትን ድርሳናትን የሚቃወሙ የቅዱሳን ምልጃን ትክክለኛ አይደለም ብለው ለእኔ የሚሞግቱልኝ ልጆች ይነሳሉ የሚል መጽሐፍ ቅዱሳዊ መረጃ አላችሁ ወይ? ያውቃችኋል ወይ? መጽሐፍ ቅዱስ ራሱ ያውቃችኋል? በምንድን ነው የሚያውቃችሁ? እናንተ እንደ ቤተ ክርስቲያን ያውቃችኋል? እንደ ክርስቲያን ያውቃችኋል ወይ መጽሐፍ ቅዱስ? ወይንስ በመካከለኛው ዘመን ቤተ ክርስቲያን ጠፍታ በ16ኛው ዘመን ላይ ብቅ ትላለች? ወይንም ደግሞ ጴንጤቆስጣል የሚባል በባለ 50 ላይ ተመስርቶ የነበረውን በመሃለኛው ዘመን ጠፍቶ
በኋለኛው ዘመን ጴንጤቆስጣል የሚባል እምነት ይመሰረታል። ከዚያም እንደነ ቅዱስ ጴጥሮስ ጳርቴሜድ ኤላማጤ ወይንም ደግሞ በተለያዩ በቀጰዶቅያ፣ በፍንግልያ፣ በጵንፍልያ፣ በሶሪያ በተለያዩ ቋንቋዎች የሚናገሩ ሰዎች በተሰበሰቡበት እነሱ በሚሰሙት ቋንቋ እነ ቅዱስ ጴጥሮስ ሌሎችም ሐዋርያት እንዳስተማሩት ጌታ መንፈስ ቅዱስ እንደገለጠላቸው ያለ ትንቢት ሳይሆን በተለየ ሁኔታ የማይተረጎም የማይብራራ ትንቢት የሚናገሩ ልጆች ይነሳሉ ብሎ መጽሐፍ ቅዱስ ይመሰክርላቸዋል። እንዴት ስክሪፕቸር አሉን የሚል ሰው መጽሐፍ ቅዱስ ብቻ የሚል ግን መጽሐፍ ቅዱስ የማያውቀው እምነት። እኔ ግን አስረዳቸዋለሁ፣ ነግራቸዋለሁ። ሐሰተኞች ይነሳሉ የተባላችሁት እናንተ ናችሁ። ማን ይላል? መጽሐፍ ቅዱሱ። ምክንያቱም እኔ ሐሰተኛ ነኝ፣ ኦርቶዶክስ ሐሰተኛ ናት እንዳላችሁ አትሳሳትም። የጋነኙ ልጅ አይቾራትም የተባለችው ቤተክርስቲያን የኔ ቤተክርስቲያን ተጎትታ የምትሄደው እዚያ መስቀሉ ስር ነው። ተቋርጣ አታውቅም በሆነ ዘመን ላይ። ስለዚህ እውነተኛዋ የክርስቶስ ቤተክርስቲያን መጽሐፍ ቅዱስን የሰጠቻችሁ ቤተክርስቲያን ናት። ቤተክርስቲያን የኔ ቤተክርስቲያን ስለዚህ ሐሰተኞች ይነሳሉ ከተባለ የተነሳችሁት እናንተ ናችሁ ማለት ነው። ከቤተክርስቲያን የወጣችሁት እናንተ ናችሁ ማለት ነው። እና የትንቢቱ መፈጸሚያ ሆናችኋል እያልኳችሁ ነው። መመለስ መፍትሄው ይሄ ነው። መምህር የሆነ ነገር ይበሉና እኔ እንኳን ፕሮቴስታንቶችን ነው በደንብ እነሱን ነው መጠየቅ የምፈልገው። ጥያቄ መጠየቅ አለብን። ምክንያቱም አይረዱትም። አሁን ከነሱ ጋር ስናወራ አቻ የሆኑ እየመሰላቸው ራሳቸውን እንደ ክርስቲያን እየቆጠሩ የሚጽናኑ ስላሉ እኔ ይህንን እውነት ለመናገር በማስተዋል ነው የምናገረው። ፕሮቴስታንቶችን በጣም ስለምጠላቸው አይደለም፣ አልጠላቸውም። እኔ በጣም ነው የምወዳቸው። ትምህርታቸው ግን ያው ኑፋቄ ስለሆነ ይህንን መጠየቅ አስፈላጊ ስለሆነ ብቻ ነው። አሁን ፕሮቴስታንቶች ላኩልኝ፣ ግቡና መጽሐፍ ቅዱስ ሐሰተኞች ነቢያት እንደሚነሱ ሐዋርያት እንደሚነሱ ተናግሯል። እናንተ እንደምትነሱ መጽሐፍ ቅዱስን አሳያችኋለሁ። እናንተ ተነስታችሁ ቤተክርስቲያን እንደምታድሱ ግን መጽሐፍ ቅዱስ መረጃ አሰጡኛላችሁ። አንድ ቁጥር ተጫኑና ሞዴሬተሮች ታስገቡልኛላችሁ ፕሮቴስታንቶችን። መምህር እስከዚያ የሆነ ነገር ይበሉ። ቴንኪው። መላከ ገነት ቃለ ሕይወት ያሰማልን። እግዚአብሔር በሚያውቅ በጣም መመልከት ለሚችል አስተዋይ ልቡና ርቱዕ የሆነ የቀና ሕሊና ላለው ሰው በርካታ ሀሳቦች የተነሱበት እውነትን ይዞ ለሚሞግት መነሻ ያላቸው መዳረሻም ያላቸው ምስጢራት የተነሱበት ነውና እንዳለ ሆኖ ግን እኔ በጣም የሚገርመኝ ነገር እርሶ ሲያነሱም ራሴ ጋር እያሰብሁት ነበርና የፕሮቴስታንት ወይም ደግሞ ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ ያሉትን ህብረቶች ስመለከታቸው መነሻ መዳረሻ የሚባል ነገር የሌላቸው፣ መነሻ የሌለው መዳረሻ የለውም። በራሱ ተነሽ ያልሆነ ደራሽ አይሆንም፣ ሊባልለትም አይችልም። እና የእውነተኛ መሆኗን ቤተክርስቲያን በምናውቃለን። ቅድም ሲባል እንደነበረው ይቺ ተዋህዶ ቤተክርስቲያን እስከ ክርስቶስ ሲቆጠር ራሱን ክርስቶስን ራስ ፓትርያርክ አድርጋ መቁጠር ስትጀምር ከዚያ ተነስታ እስከ ብፁዕ ቅዱስ አቡነ ማትያስ ድረስ ስንቆጥር 126 127 ፓትርያርክን ያሳለፈች ሰንሰለቷ ያልተፋለሰባት የሐዋርያትን ትምህርት፣ የሐዋርያትን እምነት፣ የሐዋርያትን ክህነት፣ የሐዋርያትን ጥምቀት፣ የሐዋርያትን ቅዱስ ሥጋና ክቡር ደም የያዘች አማናዊት ቤተክርስቲያን ናት። ይህ ደግሞ የሞተ ታሪክ ስለሌላት ባልሞተ ታሪክ በተገለጸ ምስጢር ዕለት ዕለት ሲነገርላት የመጣ ተፋልሶ ያልገጠማት ናት። በዚህም ምክንያት ቤተክርስቲያንን እውነተኛ መሆኗን እንረዳለን። ዋናው የምንረዳበት ማለት ነው ሰንሰለት ብቻ ስላለው ሳይሆን ሰንሰለቱ ደግሞ ከትምህርተ ክርስቶስ፣ ከስብከተ ክርስቶስ፣ ከቃለ ክርስቶስ፣ ከትእዛዘ ክርስቶስ ያልተፋለሰ አማናዊ ሰንሰለት ያ ቅዱስ መጽሐፍ የሚያዘውን የምትፈጽም ቤተክርስቲያን መሆኗ በዓለም አደባባይ የተገለጸ በታሪክ መዝገብም የሰፈረ ያለ ጥርጥር በእምነት ያለ ፍርሃት በጥባት የምናምንበት ሃይማኖታችን ነው።
እጅጉን የሚገርመኝ እኔም ለፕሮቴስታንቱ መጨመር የምፈልገው ጥያቄ መልአከ ገነት ያነሱት እንዳለው ነው። ሰንሰለታችሁን ቁጠሩ ሲባሉ ያለምንም ሰንሰለት አባት የሚባል የሌለው ልጅ የለም። አባት ሳይኖረው ልጅ መሆን የሚቻለው የለም። እንኳን ለፍጡር ለፈጣሪ እንኳን በዳህራዊ ልደቱ አባት ሳይኖረው ከእናት ሲወለድ የቀደመ አባቱ አብ ስላለ ነው። እና ከማን ነው ያገኛችሁት? የተረከባችሁት ከማን ነው? በእርግጠኝነት በርካታ የእናንተ የታሪክ ምሁራንም እንደሚነግሩን መጽሐፍ ቅዱስን ከቤተክርስቲያን ወይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳገኛችሁት እንዳነሳችሁት ደጋግማችሁ ትነግሩናላችሁ። ወይም ማህታ አብያተ ክርስቲያናት ከሚባሉት ማለት ነው። ከኛ አንስቶ ለኛ መተርጎም አይከብድም ወይ? እንዴ በጣም የሚገርመኝ አንዱ እሱ ነው። በሁለተኛ ደረጃ መጽሐፍ ትምህርትን የሚጠይቅ ጉዳይ ነው። ሊተረጎም የሚችለው በትምህርት ነውና በፕሮቴስታንቱ ዓለም ደግሞ መማር መስፈርት አይደለም። ዝም ብሎ ተገለጸልኝ ብሎ እንደፈለገ መሆን ነው። እኔ በመገለጽ የብሉያት የሐዲሳት መምህር የሆነ በዘመነ በትንቢተ ነቢያትም በስብከተ ሐዋርያትም የለም። ሐዋርያው ቅዱስ ጳውሎስ ዝም ብሎ ተገልጾለት የምንለው የኢየሱስ ክርስቶስ አምላክነት በራለት እንላለን እንጂ በኋላ ከነ ቅዱስ ጴጥሮስ ትምህርቱን ስርዓቱን ፈጽሟል። በዛውም ላይ ደግሞ ትንቢተ ነቢያትን ስብከተ ሐዋርያትን ሲቀበል ትንቢተ ነቢያትን የሚያውቅ በሐዋርያት ሥራ ምዕራፍ 22 ላይ እንደምናገኘው በገማልያል እግር ስር ዝቅ ብሎ የተማረ መሆኑን መጻሕፍት ይነግሩናል። እና ይሄ ሳይማሩ ምንም ማንም የማይሰማው ቋንቋ መጮህ፣ በተለይ እኔ ይሄ ቋንቋችሁ ልሳን ላይ ያለው በደንብ እንደው እንድትነግሩን የምፈልገው መሰረት አድርጋችሁ ሁሌ የምትጠቅሱት በግብረ ሐዋርያት ወይም በሐዋርያት ሥራ ያለውን ነው። በረድኤተ መንፈስ ቅዱስ ሐዋርያት በተለያየ ልሳን ተናገሩ ነው። የሚገርማቸው እዚያው ላይ ምስክርነት ህዝቡ ሰጥቷል። እኒህ የገሊላ ሰዎች ወይም በዚህ ያሉ አይደሉምን? ስለምን የኛን ቋንቋ ይናገራሉ ነው ያሉ። እና ቋንቋቸውን የተናገሩላቸው ሰዎች እስኪመሰክሩላቸው ድረስ ይዘት ያለው ሰው የሚሰማው ቋንቋ በቁጥርም በታሪክ የተቀመጠ ከ72 ቋንቋ በላይ እንደተገለጸላቸው መጻሕፍት ይነግሩናል። በእናንተ ዘመን በእናንተ ጊዜ የሁሉ ሐራራም ተራራም እያለ በየቤቱ በየአዳራሹ የሚጮኸው ጩኸት የየት ሀገር ቋንቋ ነው? እኔ አንድም ቀን የኛ ቋንቋ ገና ዛሬ ሲነገር ሰማው ተመስገን የሚል ከውጭም ከሀገር ውስጥም ሰምቼ አላውቅም፣ አይቼም አላውቅም። የሚነገረውን ቋንቋ ማንም አይሰማውም ተብሎ በግል መጮህ ትክክል ይሁን አይሁን በአድማጩ ዘንድ መገለጫ መታወቂያ የሌለው መለፍለፍ በእውነት የእናንተ አምላክ እኔ ምን አይነት አምላክ እንደሆነ አላውቅም። ለምን ካላችሁኝ ለምንድነው ትክክለኛ አምላክ ከሆነ ሰው የሚሰማው ቋንቋ ገልጾላችሁ ደቡብ ላይ ሌላም ቦታ ላይ ሄዳችሁ ማታስተምሩ? ሰው የሚሰማው ቋንቋ የማይገልጽላችሁ ማለት ደቡብ ላይ በጣም ብዙ ቋንቋ አለ። ቻይነኛ የማይገልጽላችሁ፣ የግብፅን ቋንቋ የማይገልጽላችሁ፣ ሱርስት አረብ ሌላ ቋንቋ የማይገልጽላችሁ ለምንድን ነው? ሰው የማይሰማው ቋንቋ ሁሌ የሚገልጽ ሰው ሰምቶ እንዳይማር ነው። በጣም የሚገርመው 30 ቋንቋ 40 ቋንቋ ሚሆን እናውቃለን ብላችሁ የምትጮሁበት ቋንቋ አንድም ቋንቋ ለመሆኑ የሚታወቀው ለማስተማር ስትሄዱ ይሄ በአስተርጓሚ ነው የምታስተምሩ። ለምንድን ነው የእናንተ አምላክ ለነዚያ ምዕመናን ሲሆን ለነዚያ የሚሆን ቃል አይገልጽም ወይ? እንደው ለዚህ ጥያቄ መልስ ብታመጡልን ደስ ይለናል። አንዱ ቀዳሚው እሱ ነው መጠየቅ የምፈልገው። በሁለተኛ ደረጃ አባታችሁ ማን ነው? አንተ አባት ማን ነው ብትሉኝ ጊዜ ካልፈጀብኝ በእውነቱ እግዚአብሔር ምስክሬ ነው ከአቡነ ማትያስ ጀምሬ እስከ መንበረ ማርቆስ ማለት ከ72ቱ አርድእት አንዱ የሆነ ከ40ቱ ወንጌል ጸሐፊያን አንዱ የሆነ እርሱ ነው። በክርስቶስ እግር ስር የነበረ ነው። እስከ መንበረ ማርቆስ ከማርቆስ እስከ ማርቆስ ብሎ ክርስቶስ ነው የሚለው። የማርቆስ አባቱ ክርስቶስ ነው። ከክርስቶስ ተነስቼ አሁን እስካለው ሰንሰለት እንደው መጽሐፉ ያላችሁ በፍትሐ ነገሥት በማን ነው በሃይማኖት አበው መጽሐፍ አለላችሁ ተቀምጦ አንድም ያልተፋለሰ ሰንሰለት እስከ ዓመተ ምህረቱ ማለት ታሪካዊ ፍልሰት ያልገጠማት ናት ቤተክርስቲያን። እና እንዲህ ከሆነ በእናንተ በኩል ያመጣችሁትና ይሄ የምታስተምሩት ትምህርት ከየትኛው አባት ነው የተቀበላችሁት ነው? አንዲት ሴት ጸንሳ ከተገኘች ዝም ብላ ያለ ወንድ ከየት አመጣ ጸነሰችው? ልትጸንስ አንደኛ አትችልም፣ ሁለተኛ ከጸነሰች ተአምር ነው። ተአምር ደግሞ ሃይማኖት አይሆንም። እኛ ሃይማኖት አደረግነው እንጂ ተአምሩን አይደለም። ከማን ነው የጸነሳችሁት? መጽሐፍ ቅዱስን የሰማችሁት እንዲተርጉም እንዲኖር ብሎ ያስተማራችሁ ማን ነው? ዝም ብሎ ተርጓሚ ያስፈልገውም
ለግላችን ይዘን ነው ምንጮህ የሚለው አስተምህሮ ሃይማኖታዊ ሊሆን አይችልም። ለፖለቲካ ራሱ አንቀጽ አለው፣ አያገለግልም ማለት ፍጹም ነውር ነው፣ ወንጀልም ነው ትክክል ስላልሆነ። ይሄን ማለት እፈልጋለሁ። ከዚያ ውጪ እንዲያው አጭር እናድርገውና ወደ እናንተ እንድንመጣ ብዙ ሰው ግራ የሚጋባው እነሱም መጽሐፍ ቅዱስ ይዘዋል፣ እኛም መጽሐፍ ቅዱስ ይዘናል። እንዲያው ሐሰተኛው የቱ ነው? ሐሰተኛማ ሰንሰለት አይሻ የመጣው ነው። ማዕከል ላይ መጥቶ ተከስቶ ቤተክርስቲያንን ላቅናት ልድሳት ያለ ነው። አንድ የሚገርም ምስጢር ልንገራችሁ። ሁላችሁ የልብ ጆሮአችሁን ክፈቱና ስሙኝ። ቤተክርስቲያን የመሰረታት ክርስቶስ ነው። ሁሉ ነገር የሚታደሰው፣ ሁሉ ነገር የሚቀየረው፣ ሁሉ ነገር የሚሻሻለው ፍጡር ስለሚሰራው ነው። በፍጡር የተሰራ የሚያረጅ ነው፣ የሚበሰብስ ነው፣ የሚያልፍ ነው፣ የሚጠፋ ነው። በፈጣሪ የተሰራ ደግሞ የማይበሰብስ ቀጥ ያለ እውነተኛ ሃይማኖት ነው። እንዴ በፈጣሪ የተሰራ እኮ የሚበሰብስ ፍጥረት አለ ካላችሁኝ፣ አሁን ግን ይህ ሃይማኖት ማለት በፈጣሪ የተሰራ ሳይሆን ራሱ ፈጣሪን የምናውቅበት ብቸኛ ሰንሰለት ነው። ኧረ ምን እያልኋችሁ ነው? ራሱ ፈጣሪ እርሱ ሃይማኖት ተብሎ በሃይማኖት ተገለጸ። በሃይማኖት ተገለጸ ማለት በእምነት ተገለጸ። ማን? ራሱ ፈጣሪ። ያ በእምነት የተገለጸው ራሱ ፈጣሪ የሆነው ፍጡርን በመፍጠር ያስገኘው ባለቤቱ እርሱ፣ ያ እርሱን ያወቅንበት ማወቂያው ሃይማኖት ተባለ እና ይህ ራሱን ያወቅንበት ሃይማኖት ከተባለ ሃይማኖታዊ ሰንሰለቱ የማይታደስ ከሆነ ሊያድስ የሚደፍር ፍጡር ምን አይነት ፍጡር ነው? አይ እኛ እኮ የምናድሰው ሃይማኖቱን ወይ ክርስቶስን ሳይሆን ሕግ የሚያፈርሱትን ሰዎች ነው እና ሰዎችን ተቃወም አስተምሮ ላይ ምን ወስዶ ለጠፈህ? ሰው ይሞታል። የሚሞት ጳጳስ ተወክሎላታል ቤተክርስቲያን፣ የሚሞት ካህን ተወክሎላታል፣ የሚያልፍ መምህር ተወክሎላታል። የማይሞት ክርስቶስ ግን መስርቷታል። መዋቲ በስጋው ሕያው በመለኮቱ የሆነ ክርስቶስ ራሱ ባለቤቱ መስርቷታል። ያችን ከመሰረታት በግለሰቦች ጠብ አብዛኛው ሃይማኖት ይሄ እንትን ምንድነው ድርጅት የተመሰረተው የፕሮቴስታንቱ እንደምታውቁት በጠብ ነው። አንዱ ከአንዱ ጋር አልግባባ ሲል ለግል እየመሰረተ ነው ሄደው። ቅድም መላከ ገነት ሲሉ እንደነበረ የካቶሊክም ሰንሰለት አላቸው ስንል ቢያንስ ቀደም ያለ ዘመን መነሻ አላቸው ነው። ይድናሉ እያልን አይደለም፣ ተቆርጠው የወጡ ናቸው። ይሄ መንበረ ጴጥሮስን የቀለዱበት ቀልደኞች ናቸው። አካልን አዋህደው ባህሪን ገንጥለው የሚያምኑ ናቸው። ተዋህዶታ አካላትን ደግሞ እንደገና ደግሞ ቦአዴ ባህሪን የባህሪ ልዩነትን ገነጣጥለው ዋህድናውን አጥፍተው የሚያምኑ ናቸው። ወልድ ዋህድ በተዋህዶ ከበረ ብለው የሚያምኑ አይደሉም። ስለሆነ እኒህ ሰዎች ጋር ህብረት የለንም። ሃይማኖታዊ ሰንሰለት ስንል ግን በቀደመ ዘመን ከነ ጴጥሮስ ጀምረው የተሳሳተ ጎዳናን ቢይዙ የራሳቸው ሐሳብ ሲንተፋተፉ የመጡ ናቸው ነው። የኛ ቤተክርስቲያን አስተምህሮ መጽሐፍትን ተርጉማ በታሪክ ተቀብላ የምትመጣ አንዲት ናት። አንድ በር ነኝ ያለ ክርስቶስ መግቢያው አንድ ነው። በመስኮት ብትመጡ በኋላ በር ብትመጡ አላለንም። አንድ በር ከሆነ ምንገባው በዚያ በር ነው። ያ በር ደግሞ ኦርቶዶክሳዊቷ ቤተክርስቲያናት ሰንሰለቷን ያለቀቀች ማለት ነውና ከማን ያመጣችሁት ሰንሰለቱ የት ላይ ነው የተገኘ የሚለውን ማብራሪያ እንድትሰጡን እንፈልጋለን። እንዲህ ስንል ግን እናንተን ስላመጣን እንደ ምድራዊ ደላላ የሚከፈለን ኮሚሽን አለያም ደግሞ የሚለጠፍልን ምድራዊ አርማ ኑሮ አይደለም። የመጀመሪያው ግብራችን ስለሆነ ነው። አስተምሩ ለሕዝብና ለአሕዛብ የሚል ግብረ ሐዋርያት የሐዋርያት ሥራ ተልኮ ስላለ ነው መምህራን የሚያስተምሩት፣ ካህናት የሚናገሩት አንዱ። በሁለተኛ ደረጃ ደግሞ ሽልማቱ ሰማያዊ ነው። ሰው ለምድራዊ ሽልማት ወገቡ እስኪጎብጥ ከሮጠ ለሰማያዊው ሽልማት ደግሞ የተላክንበትን አስተምህሮ ማስተማርና ለእናንተ መግለጽ ግድ ስለሆነብን ነውና ስለዚህ በትህትና በንጹህ አንደበት የምታውቁትን በማካፈል የማታውቁትን በመካፈል እንድትማሩ መልእክቴ ነውና መላከ ገነት ይሄን ካልኩ ይበቃል። እግዚአብሔር ይስጥልኝ። አመሰግናለሁ። ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። መምህር እግዚአብሔር ይስጥልን። ከልብ አመሰግናለሁ። አሁን ወደ እነሱ ነው የምንሄደው። ሰላም ብያለሁ። መምህር ተውቦ፣ ቀሲስ ስነ ፀሐይ፣ ኪሩቤል ወትል ነው ምንድን ነው ወትኒ ነው። ሁላችሁንም ሰላም ብያለሁኝ። አሁን ፕሮቴስታንቶችን ነው የምጠይቅ። ብዙም ሰላም እንደምን አሉ መምህር? ስለማስቆይ እግዚአብሔር ይመስገን። ኪሩቤል ከየትኛው ቤተ እምነት ነህ? ከፕሮቴስታንት ከወንጌላውያን አማኞች ነህ። ያው ጥያቄ ልጠይቆት ነው። እኔ መካነ ኢየሱስ ቀሲስ መካነ ኢየሱስ። እሺ ያው እርሶ ሉተራን ነው የሚሉት። ያው ችግር የለም። እሱ ሌላ ቶፒክ ነው። እሺ
እሺ ቀሲስ። እሺ ሳስተምር እንትን ቀደም ነበርክ፣ ጥያቄን ሰምተሃል? አዎ በደንብ ሰምቼዎታለሁ። ሁሌ ነው የምሰማው። እሺ ምን አንደኛው መጽሐፍ ቅዱስ በኋለኛው ዘመን ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት ይነሳሉ የሚል አለ እንደሚነሱ። በአንጻሩ ግን ቤተክርስቲያን ተሳስታ የሚያድሱ ሰዎች ይነሳሉ የሚል የመጽሐፍ ቅዱስ ጥቅስ አለ? እሱን ያለ አይመስለኝም ቀሲስ። ለእሱ ጥያቄ መልስ በአጭሩ እኔ አላየሁም። እንግዲህ ያው ከልጅነት አንብቤ ያለው መጽሐፍ ቅዱስ የእርሶንና የመምህር ኤፍሬም የሌሎችንም ያህል ባናቅ ያው አንብበናል፣ እያነበብን ስላደግን። ግን ጥያቄ የትኛው የኦርቶዶክስ እኔ ነው ጥያቄ እኔ የሚፍቀዱልኛ ቀሲስ? ቆይ አይ ገና ነኝ ገና ጥሩ ጥያቄ ነው የምጠይቀው። ግድ የሉት ምንም ችግር የለም። ኧረ እኔ ምንም ጥያቄ ፈርቼ አላውቅም በህይወቴ። ባላውቅም ደግሞ እዚህ ጋር አዋቂዎች ስላሉ እነሱንም እንጠይቃለን። ችግር የለውም። አሁን በጣም በማስተዋል ኪሩቤል እንድታዳምጠኝ ይፈልጋለሁ። መጽሐፍ ቅዱስ ብቻ ብላችሁ ከአምስቱ ሶላዎች አንዱ ስክሪፕቸር አሉን ነው አይደለ? ታዲያ መጽሐፍ ቅዱስ ቤተክርስቲያን ተሳስታ ቤተክርስቲያንን ለማደስ ሰዎች ይነሳሉ የሚል መጽሐፍ ቅዱስ ውስጥ ከሌለ የትኛውን መጽሐፍ ቅዱስ መሰረት አድርጋችሁ ነው የተነሳችሁት? ጥሩ ጥያቄ ነው ቀሲስ። ለሱ አሁን መልስ የለኝም። እኔም ግን ብጠይቆት ቢፈቅዱ። ስለዚህ መጽሐፍ ቅዱስ ብቻ የሚለው ፈረሰ ማለት ነው። መጽሐፍ ቅዱስ ላይ ሁሉም ተጠቅሷል እንዴ? አሁን ብዙ ነገር ማንሳት ይቻላል እኮ። ይሄን ካነሱ ብዙ ተመሳሳይ ነጥቦች የትኛው ነው እየተባለ ብዙ ነገር ሾች መደርደር ይቻላል አይደል ቀሲስ? ይሁን ይልላፈው አይደል? ለነገሩ ትንሽ ከጴንጤቆስጣሉ የተሻለ ትራዲሽን ስላላችሁ ለእናንተ ሪስፔክትም አለኝ ታውቃለህ ኪሩቤል። እኔ ሌሎቹ ጴንጤቆስጣሉ ቢገቡ እነሱ ቢገቡ እመርጣለሁኝ እኔ በዚህ አጋጣሚ። ግን ይኸውልህ በደንብ አዳምጠኝ። አንደኛ መሰረታዊ ይህንን ርዕስ ሳነሳ ቆይ ሚዩት እያደረግክ አዳምጠኝ። የሆነ ድምፅ አንተ ጋር ስላለ ነው ሚዩት ያደረግኩህ። ይህን ጥያቄ ሳነሳ የእውነት ችግር የለው፣ በጣም መሰረታዊ ጥያቄ ነው ወንድሞች። የፕሮቴስታንት ውስጥ ያላችሁ በጣም ወዳችሁ የምትወዱኝ ሰዎች አላችሁ እና ብዙን ጊዜ ያው በጣም ነው እኔ ላይ እንትኑ የሚበረታው ጩኸታችሁ። እንግዲህ ነጋውን አጀንዳ ይዛችሁ ነው የምትሉት እርግጠኛ ነኝ። ግን እውነት ለመናገር ለእናንተ ከማሰብ ነው እንደ ባለ አእምሮ መጠየቅ አለባችሁ። መጽሐፍ ቅዱስ ሐሰተኞች ነቢያት ይነሳሉ፣ ሐሰተኞች ሐዋርያት ይነሳሉ አለ። ኦኬ አሁን ተነስተዋል አልተነሱም? የመጀመሪያው ብለን ስንጠይቅ ተነስተዋል። አሁን በእኛ ቤተክርስቲያን ሐዋርያ ዘር የሚባል የለም። አሁን እዚህ ጋር መምህር ተውቦ፣ ቀሲስ ጽነ ፀሐይ፣ መምህር ኤፍሬም፣ ቀሲስ ዲበኩሉ የሚል ነው እንጂ ሐዋርያ ዲበኩሉ፣ ሐዋርያ ነብይ ተውቦ የሚል የለም። እኛ ጋር እንደዚህ ያለ የለም። እናንተ ጋር ግን እንደዚህ ያሉት ነገሮች አሉ። አይ ቲንክ እናንተ ጋር የለም ይመስለኛል፣ እንትንም ጋር መካነ ኢየሱስ ጋር እና ግን ይሄ ካለ ከመጽሐፍ ቅዱስ ውጭ ይነሳሉ የተባላችሁት ናችሁ ማለት ነው። አንደኛው ማረጋገጫ ነው። ሁለተኛ ቤተክርስቲያን ሪፎርሜሽን ያስፈልጋታል፣ ሪፎርም ያስፈልጋታል፣ መታደስ አለባት፣ ተሳስታለች ቤተክርስቲያን፣ እኛ እናድሳት ብላችሁ ስትነሱ ወይ ጌታ አልተናገረም ወይ ከሐዋርያት ቤተክርስቲያን ተሳስታ በኋለኛው ዘመን የሚያድሱ ይነሳሉ የሚል ትንቢት ከሌላችሁ የትኛውን የመጽሐፍ ቅዱስ መነሻ ይዛችሁ ነው ደግሞ መጽሐፍ ቅዱስ ብላችሁ የተነሳችሁ? ይሄ ባለ አእምሮ ሰው መጠየቅ አለበት። ይህንን የሚጠይቅ ፕሮቴስታንት ራሱን ስህተት ውስጥ እንደሆነ አድርጎ ነው የሚያገኘው። ምንም ጥያቄ የለው። በቃ የትንቢቱ መፈጸሚያ ሆኛለሁ ማለት ነው ብሎ ባክ ቱ ዘ ኦሪጂን ነው የሚለው። ዓላማዬ ወደዚያ እንድትመለሱ ነው፣ ወደ እውነተኛው ቤተክርስቲያን እንድትመለሱ ነው። ስለዚህ ኪሩቤል አንደኛው ይሄ የለኝ ማስረጃ ስላልክ ልለፈውና የቤተ ክርስቲያን የለኝም ካልከኝ ምንም ማድረግ አልችልም። በነገራችን ላይ ዋናው ጥያቄ የሚሄ ነው። እስኪ ሌላ ሰው ልጠይቅና ወደ አንተ እኔ አንድ ልጠይቆት ስራ ላይ ስለሆንኩ መምህር እባክዎን እንደው ከፈቀዱ። እኔ የምጠየቅበት አይደለም ይሄ ዛሬ እኔ የምጠየቅበት ሳይሆን አይ ልመልስ። እኔ 100% እርግጠኛ ነኝ የሐሰተኛ ነቢያት ይነሳሉ የተባለው ለወንጌላውያን አማኞች እንዳልሆነ። ለዚህ ደግሞ ይፈቅዱልኝ ስለሆነ ያልመልስ።
እሺ ካልሆነ እሺ ንገረኝ፣ እሱ ላይ ሄድበት። ልክ እርስዎ እርግጠኛ እንደሆኑ እኔም እርግጠኛ ነኝ። ምክንያቱም የኛው መምህር ሬፍረንስ ሲናገሩ የእናንተ አምላክ ማን ነው አሉ። የኛ አምላክ የይስሐቅ የአብርሃም የአብድናቆ አምላክ የመድኃኔዓለም ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው ሌላ አምላክ የለንም። እኛ የናዝሬቱ ኢየሱስ ነው አምላካችን። የእግዚአብሔር ልጅ አብ ወልድ መንፈስ ቅዱስ ነው አምላካችን። ስለዚህ የቱ ጋር ነው እኛ አሁን ሌላ አምላክ የለንም። እሱ ከሆነ ቆይ አይ እሱ ከሆነ ለምንድን ነው ከቤተክርስቲያን የወጣችሁት? ጥሩ ጥያቄ ነው። ቤተክርስቲያን ውስጥ ትክክል ያልሆነ ትምህርት፣ ትክክል ያልሆነ ድርጊት፣ ልምምድ ሲኖር ጥያቄ ማንሳት። አሁን ለምሳሌ ኦርቶዶክስ፣ ኢስተርን፣ ኦሪየንታል፣ ካቶሊክ የትኛው ነው? እሺ አሁን እርሱ ባሉት ቆይ አሁን ከቤተክርስቲያን ውስጥ ይሄ ከሆነ ከቤተክርስቲያን ውጡ የሚል የመጽሐፍ ቅዱስ ማስረጃ አላችሁ? አሁን ሉተር ከተነሳበት አሁን እሱን ነው እኮ ግን ታዲያ አሁን ለምሳሌ እንደዛ አይነት ነገር ሲኖር አምኖ ከነ ስተቱ ምንድነው መፍትሄው? እሺ የካቶሊክ ቤተክርስቲያን ቆይ ከመጽሐፍ ቅዱስ ስተት ልክ ያልሆነ አካሄድ ሲሄድ አንድ አማኝ ወይም አሁን ከካቶሊኮቹ የተለየ እናንተ ያላችሁ ካቶሊኮቹ ተሳስተው እናንተ የትክክለኛ የሆናችሁበት አንድ ነገር ሲጥቀስልኝ እኛ ለምሳሌ በተቀረጹ አሁን እኔ አሁን ካቶሊክ ትምህርት ቤት ነው ያተማርኩት ከልጅነቴ በተወሰነ መጠንም አውቀዋለሁ። ለምሳሌ አሁን በቅድስት ድንግል ማርያም ስዕል አሁን መጸሎት ማድረግ ለምሳሌ ለቅዱሳን ጸሎት ማድረግ እርስ በርሳችሁ ጸልዩ ነው የሚለው መጽሐፍ ቅዱስ እንጂ አሁን ለምሳሌ ስዕላትኛውን እንደ ስዕል አድኖ አሁን መጽሐፍ ቅዱስ ላይ አንድም ምን ያላየው እነዚህ ሊያዩናል። ኪሩቤል ስዕል ማንሳት በጣም ደስ ይለኛል። አሳያለሁ። ስዕል ሉተራን ስዕል እንደምትጠቀሙ ታውቃለህ? አይ ለማስተማሪያ ለህፃናት አሁን እንደዚህ እንጂ እንደ አድኖ አይደለማ የምንጠቀመው መምህር እኮ ስዕላት ግን በቸርች ውስጥ አላችሁ ማለት እንደ አድኖ አይደለም፣ እንደ ማስተማሪያ እንጂ ያድናል ብለን አይደለማ መምህር። አድኖ አይ ቆይ እሱ ስለ አድኖ የሚለው እንተውና እሱ ሌላ ማብራሪያ ያስፈልገዋል። መብራራት ያለበት ነገር ነው። አድኖ ስንል እኛ ሙቶ ተሰቅሎ ስዕሉ አዳንን እያልን እንዳልሆነ ግልጽ ነው እናውቃለን። እሱም ግን ያድናል የሚለውን ከየት መጣ ሀሳቡን? በስዕላት ላይ ትምህርቱ ስዕላት ጥያቄ ተጠይቆ ቅድም ሲጠቅስ ነበር። ሰከንድ ኒቅያ ላይ ተነስቶ ስዕል ያመልካሉ ምናምን የሚል የሐሰት ክስ ሲነሳ አይ ቨነሬት የምናደርገው ለስዕላት የአክብሮት ያውም ከስዕሉ ጀርባ ላለው ስዕሉን ለሚወክለው ቅዱሳን ከሆኑ መላእክት ከሆኑ የጻድቃን ሰማዕታት ከሆኑ የአክብሮት የመድኃኔዓለም ስዕል ከሆነ ደግሞ ከጀርባ ያለው ራሱ ስዕሉን የሚወክለው ራሱ መድኃኔዓለም ስለሆነ ለመድኃኔዓለም የአምልኮ ስግደት እንሰግዳለን። ስዕሉ ግን የሚቀደድ የሚያረጅ እሳት ሊቃጠል የሚችል ነገር ስለሆነ እኛ ስዕልን አናመልክም ብላ ቤተክርስቲያን መልስ ሰጥታለች። እናንተ እንግዲህ ይሄን ጥያቄ ከመመለሳችሁ በፊት ሙስሊሞቹ ላነሱ ጥያቄ ማለት ነው። ስለዚህ ያንን ደግሞ ስለ ሉተር ተቃውሞ አይደለም የወጣው፣ ስዕልን ተቃውሞ አልወጣም ሉተር። እኔ አሁን የጠየቅኩህ ሉተር ተቃውሞ በዶግማ ማለት ከቤተክርስቲያን በሚያስወጣ ነገር ካቶሊክን ተቃውሞ የወጣበት አንድ እስኪ ድህነት ላይ ከዶግማ ላይ ዋናው እኔ እስከማውቀው የመንግስተ ሰማያት ለምሳሌ መግቢያ እስከማለት በካቶሊክ ቤተክርስቲያን መንግስተ ሰማያት የመግቢያ ምንድነው እንደ ሎተሪ ምናምን ራሱ እንደ ክፍያ አይነት ነገር እንደዛ አይነት ትምህርትም እንደነበረ ነው። ሞር ዲቴይሉን ሪሰርች አድርጌ መመለስ እችላለሁ መምህር። ለምሳሌ ንገረኝ። ሎተሪ ትኬት ነው እንደ መንግስተ ሰማያት አሁን መግቢያ ምናምን ልክ ምንድን ነው የሚባለው ቃሉ? እርሶ ያውቁታል። ቤተክርስቲያን መስራት በካቶሊክ ይህንን በእርግጠኝነት ነው የነበረውን በዛ ወቅት ነው አንዱ ከተቃወማቸው ዋና ነገሮች ይሄ ነው። ችግር የለውም። ቤተክርስቲያን መስራት ግን በራሱ መልካም ስራ እንደ መልካም ስራ አይቆጠርም። ቤተክርስቲያን መስራት ማለት ቤተክርስቲያን ህንፃውን ማነጽ ነው የሚሉት
ምን ቤተክርስቲያን አሁን ክርስቲያኖች ተሰብስበው መልካም ስራ ነው በትክክል እንጂ ትክክል እና መልካም ስራ ለድነት ይጠቅማል አይጠቅምም? አሃ ይጠቅማል እንጂ እንዴ። አዎ ታዲያ እሱን መቃወሙ ምናምን ለምን አሁን ይሄ ከድነት አንደኛ ከድነት ያስወጣዋል ነው? ይሄንን አሁን ይሄንን ተቃውሞ ሲወጣ መጽሐፍ ቅዱሳዊ አይደለም ማለት ነው? አይደለም እንዴ? መልካም ስራ ለድህነት ማለት አሁን ስራና እምነትን ተለያይቶ አይደለ መምህር? ይሄ እኮ እኛ አሁን ለምሳሌ ስራ አይደለም ያድነናል ብለን የምናስበው ድነናል አምነን ድነን ነው አይደለ? መልካምን ስራ እሺ ይሄንን ተቃውሞ ከወጣ ምንኩስናውን ለምንድን ነው ያፈረሰው? እሱን ኢንዲቴል እንግዲህ ሪሰርች ማድረግ አለብህ መምህር። እኔ ያው የቴዎሎጂ ሰው ስላልሆንኩ እሺ አሁን ወደ ሌሎች ልሂድ። አንዴ ከጴንጤቆስጣል ሌሎችም እየገቡ ስለሆነ እሺ ቀሲስ እሺ አመሰግናለሁ። እሺ ወንቲ ነው ወትኔ አቤት አባቶቼ እንዴት አደራችሁ? አባቶቼ በረከታችሁ ይደርብኝ። ኦርቶዶክስ ነሽ? አዎ አባታችን እንዴት አደራችሁ? እግዚአብሔር ይባርክሽ። እሺ አንዴ አሜን። አባታችን በጣም አባቴ ያመኛል፣ ይጨንቀኛል። የምኖረው አረብ ሀገር ነው፣ ዱባይ ነው የምኖረው። በጣም ያመኛል እና ክርስትና ስሜ እህተ ማርያም ነው። በጸሎታችሁ አስቡኝ። እግዚአብሔር ከአንቺ ጋር ይሁን፣ በቸርነቱ በምሕረቱ ያሰበሽ እህተ ማርያም ቸሩ መድኃኔዓለም አይምሮን ሁሉ በሚያልፈው ሰላሙ አይምሮሽን ሕሊናሽን ይጠብቅልሽ። እግዚአብሔር ሩቅ አይደለም ቅርብ ነው፣ ከአንቺ ጋር ነው ያለው እና ፊቱን ፈልጊ ቅረቡ ሀቤው ያበረደክሙ፣ ወደ እሱ ቅረቡ ፊቱንም ያበራላችኋል ተብሎ ተጽፏል እና መድኃኔዓለም ከአንቺ ጋር ነው። የወደቁትን የሚያነሳ የባዘኑትን የሚሰበስብ የተሰበሩትን የሚጠግን የምስኪናን ሁሉ መጠጊያ ቸሩ መድኃኔዓለም ከአንቺ ጋር ይሁን። እንደ እምነትሽ ሳይሆን እንደ ፈቃዱ ከእምነትሽ በላይ እግዚአብሔር የሚያስብልሽ አምላክ እንደ ፈቃዱ አይምሮሽንና ሕሊናሽን ይጠብቅልሽ፣ ከክፉ ነገር ሁሉ ይሰውርሽ። ጸሎት እናደርጋለን። አይዞሽ በርችሽ። አዳምጪ ትንሽ አሜን አባቶች። እሺ እግዚአብሔር አምላክ ይጠብቅልኝ ባላችሁበት አባቶች። አሜን አሜን አሜን። ስለ ነቢያት ስናወራ ፕሮፌት መጣልን ማለት ነው። ጤና ይስጥልኝ። ማን ነበር ፕሮፌት? ስምህ ተደበቀብኝ። ቆይ እስኪ ችግር የለም። ቀሲስ ሚኪ ደህና ነው ወይ? ፕሮፌት ሚኪ ሰላም ነው። እንዴት ነው? ነቢዩ ሚኪያስ። የትኛው ሚልኪያስ? ሚኪ ነህ አይደል? ሚኪያስ ነህ? ሚልኪያስ አይደለም። ጀመሩ እርስዎ ደግሞ ጀመሩ። በጣም ደስ ብሎኛል ስለመጣህ። ጠፉ ግን ረዥም ጊዜ የሉም። በነገራችን ላይ አሁን ከምናያቸው በእናንተ ቤት ይሄ ነቢያት ምናምን ሐዋርያት ከሚባሉ ውስጥ መጽሐፍ ቅዱስ ጥቅስ ከሚያውቁ ሰዎች እኔ አንተ የመጀመሪያ ጊዜ አየሁኝ በነገራችን ላይ እና እውነቴን ነው። እኔ አሁን ስለመጣህ ምናምን ሳይሆን ሌላም ቦታ ላይ ስላየውህ እንደው መጽሐፍ ቅዱስ ጥቅስ ስጠቅስ እንደው ብዙ ነገሮችን አያለሁ እና በጣም ጥሩ የሆነ ግንዛቤ መጽሐፍ ቅዱስ ንባብ እንዳለህ ተረድቻለሁኝ። ዛሬ የኔን ጥያቄን ፕሮፌት ሚኪ በደንብ ይመልሳል ማለት ነው። ከመጀመሪያው ጀምሮ አዳምጠህ ነበር? አዎ መጣው ሲጀምር መጣውና ትምህርት እየሰጡ ስለሆነ ወጣው። ቴንኪው። በጣም ሁሌ የምጠይቀው ጥያቄ ነው እና በጣም የሚገርመኝ ነው። ምንድነው መሰለህ፣ እንዴት ነው የማይጠይቁት እነዚህ ሰዎች? ማለት የቆሙበትን መሰረት ወደኋላ ለምንድን ነው ማየት የማይችሉት? አንዳንድ የምታነሷቸውም ጥያቄዎች እንዴት በተለይ እንደናንተ የሚያነብ ሰው ማለት ነው አሁን የአባቶችን ትምህርት የመጽሐፍ ቅዱስን እንዴት እንደተረጎሙት አንድ የመጽሐፍ ቅዱስ ጥቅስ ሲነሳ ይህንን ክፍል ዮሐንስ አፈወርቅ እንዴት ተረጎመው፣ አትናቴዎስ ምን ብሎ፣ ቄርሎስ ምን አለው ብሎ መመርመር መጻሕፍትን የሚችል ሰው የመጀመሪያዋ ቤተክርስቲያን የመከፋፈሉ ከመኖሩ በፊት የነበሩትን አባቶችን ታሪክ የሚያነብ ሰው እንዴት ሊሳሳት ይችላል ብዬ ሳስብ እኔ በጣም ነው የሚገርመኝ። እና ትመልስልኛለህ ብዬ አስባለሁ። ብዙ አልቆይም። እንደነገርኳቸው አባቶች ከስራ መጥቼ እንደው ትንሽ አስተምሬ ለመውጣት ነበር። እውነት ለመናገር መምሬ እናንተ ሞዴሬተር ሊያስገባቸው እንጂ
ማንም ለማስገባት እንትን አልነበረም። ምክንያቱም እኔ እናንተን ቁጭ አድርጌ ማውራት ስለማልፈልግ ማለት ነው። እና ብዙ አንቆይም። ጥያቄ ምንድን ነው? አንደኛ በኋለኛው ዘመን ሐሰተኞች ነቢያትና ሐዋርያት እንደሚነሱ ጌታ ተናግሯል። እና እነዚያ ሐሰተኞች ነቢያትና ሐዋርያት ተነስተዋል ብለህ ታምናለህ? ፕሮፌት ሚኪ የስ ያው ከኤርሊ ሴንቸሪ ጀምሮ ከመጀመሪያው ክፍለ ዘመን ጀምሮ ነበሩ፣ ዛሬም አሉ። እስኪ ለምሳሌ ነቢያት ሐዋርያት የሚባሉ ከመጀመሪያው ጀምሮ የነበሩ አሉ። በሐዋርያት ዘመን ቢጽ ሐሳውያን ሐሰተኛ ወዳጆች የሚባሉ ነበሩ በሐዋርያት ዘመን። በኋላም ነበሩ። ትክክል ነው። ግን አሁን አዝ እንደ ቸርች ከቤተ ክርስቲያን ውጭ ሆነው ማለት ከመጀመሪያዋ ቤተክርስቲያን ሳትቋረጥ እዚህ ከደረሰችው ቤተክርስቲያን ውጭ ሆነው ያሉ ነቢያቶችና ሐዋርያቶች እነማን ናቸው? እሺ ለማንኛውም ከሳትቋረጥ ምናምን የተባለው እንግዲህ ርዕሱን ለውጦት ወደ ሌላ ዲስከሽን ሊወስድ ስለሚችል ኤኒዌይስ ርዕሱ ላይ ለመቆም ሞክራለሁ። እንግዲህ ከኤርሊ ሴንቸሪ ጀምሮ ሐሰተኞች ካሉ በዘመናት መካከል ሊፈጠሩ እንደሚችሉ ጴጥሮስም በሁለተኛ ጴጥሮስ ምዕራፍ 1 ተናግሯል። ሐሰተኛ አስተማሪዎች በሕዝቡ መካከል እንዳሉ ነቢያትም አሉ ብሏል። ማቴዎስ 7 ማቴዎስ 24 ላይ ተናግሯል። ከመጀመሪያው ጀምሮ ነበሩ፣ በመጀመሪያው ክፍለ ዘመን በመቶ ላይ። ከዛ በኋላ እንግዲህ ለምንድነው በቤተክርስቲያን ውስጥ በተለይ በኦርቶዶክስ ውስጥ ነው ትልቁ ጥያቄ። ጀስት ይሄን ሹመት ኖርማሊ እናንተ አናሎጂ ምንድነው የብሉይ ኪዳን ነቢያት በአዲስ ኪዳን ሐዋርያት ተተካክተዋል የሚል ትምህርት ነው ያላችሁ። እናንተ ቤተ እምነት ውስጥ እነዚህ ኦርዲኔሽኖች የሉም። ለምን እዛ አልነበሩም የሚል ጥያቄ ማንሳት በመጀመሪያ ሪሊ ለቤተክርስቲያን የሰጡ የጸጋ ስጦታዎች ራሱ አዘሆል አሉ ወይ የሚለው ዲስከሽን ውስጥ መግባት ይኖርበታል። ሐዋርያት ነቢያት የብሉይ ኪዳን በአዲስ ኪዳን ሐዋርያት ተተኩ የሚል ትምህርት ነው እናንተ ጋር ያለው። ፕሮቴስታንቱ ደግሞ የሚያምነው ምንድነው? የጸጋ ስጦታ ነው። ለቤተክርስቲያን የነቢያት ጸጋ ስጦታ አለ ብሎ ያምናል። ባይ ዲፎልት ደግሞ ሐሰተኞች አሉ ነው። ግን እሱን የሚያምነው ከየት አሁን ለምሳሌ መጀመሪያ ይህንን ለማመን እኮ የእናንተ ፋውንዴሽን መነሻቸው በራሱ ከቤተክርስቲያን ውጭ ነው አይደለ? ቤተክርስቲያን ውስጥ የሆነ አይደለም፣ ከቤተክርስቲያን ውጭ ነው ያላችሁት። መነሻችን ምንድን ነው? እንደሚታወቀው እኛ ሶላ ስክሪፕቸራልን መጽሐፍ ቅዱስ ላይ ጸጋው ካለ በዘመናት መካከል የእግዚአብሔር መንፈስ ዘላለማዊ ነው ብለን ነው መናምነው። እናንተን አሁን ያላችሁትን ማንነታችሁን አዝ ዶሚኔሽን ማለት ነው ዲኖሚኔሽን፣ ይቅርታ፣ አዝ ዲኖሚኔሽን መጽሐፍ ቅዱስ ያውቃችኋል? ሲጀመር ከኛ ውጭ ማንን ያውቃል? በመጽሐፍ ቅዱስ ሲጀመር እኛ ጀስተኛ አጥር ሰርተን ከኛ ውጭ መዳን የለም ምናምን ለምን? እሺ እናንተን እስኪ እናንተን መጽሐፍ ቅዱስ ምን ብሎ ነው የሚያውቃቸው? አሁን እንደ ቤተክርስቲያን እስኪ መረጃ አቅርብልኝ። አሁን ያለችውን እናንተን ያለችዋ ቤተክርስቲያን የት ላይ ነው ያለችው? እሺ ቀሲስ ዲስከሽኑ ወደዛ መሄዱ ማይቀር ነው። ታይም የለኝም ስላሉ ነው። እኛ የሐዋርያትን ትምህርት ነው ዛሬ ላይ የምናስተምረው። እንግዲህ ሐዋርያት ሥራ ምዕራፍ 2 ላይ እንጀራውን ይቆርሱ ነበር፣ ይማሩና ይጸልዩ ነበር ይላል። ጴንጤያው የሚያስተምረው ትምህርት ከሐዋርያት ትምህርትና መጽሐፍ ቅዱስ ላይ ካለ ውጭ ከሆነ ያው ተጠያቂ እንሆናለን። ግን እኛ የሐዋርያትን ትምህርት ይዘናል። ስለዚህ ከኤርሊ ሴንቸሪ ጀምሮ የነበረ በአንጾኪያ ክርስቲያን ተባሉ ይላል። ያፎርም ነው ፕሮቴስታንት። የት አገኛችሁት? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስን ከየት አገኛችሁት? መጽሐፍ ቅዱስንማ እንደዛ ከተባለ ኦርቶዶክስ ከየት አገኘችው የሚል ጥያቄ ይነሳል። ኦርቶዶክስማ ራሱ ከሐዋርያት ነው የተቀበለችው። ምንም ምክንያቱም ራሱ ማርቆስ አለ፣ ጴጥሮስ አለ እኮ። ኦርቶዶክስማ እዚያ ውስጥ እኮ ነው ያሉት፣ ከእነሱ ነው የተቀበለ። በካቶሊክ በኩል ነው ትክክለኛው ሴክሴሽን፣ በኦርቶዶክስ በኩል ሰክሰሽን በሁለቱም በኩል አለ። ምክንያቱም በጳጳሳቱ በሁለቱም በኩል እዚያ ኬልቄዶን ላይ በእነሱም በእኛም በኩል ስለሆነ ጳጳሳት በእነሱም በኩል ሄደዋል፣ በእኛም በኩል የነበሩት ባሉበት ጸንተዋል። ችግር የለውም። ሰክሰሽኑ ላይ ይሄ እንትኑ ላይ ሳይሆን አሁን ዛሬ በዛሬው ትምህርት የምሞግተው ልክ የጌታ ቤተክርስቲያን ኦርቶዶክስ ናት፣ ካቶሊክ ናት። ግድ የለም በየትኛው ማምጣው። አሁን ከኦርቶዶክስም ጎትተው ሰክሰሽኑን ከካቶሊክም ብትጎትተው አላችሁ ወይ ነው። ከየት ነው ያመጣችሁት? አሁን ይህንን ከየትኛው የት ላይ ነች ያለ? የትኛውን መጽሐፍ ቅዱስ ሰጠችን የምትሏት የትኛዋች ቤተክርስቲያን ናት?
ብትፈልግ ካቶሊክ በላይ ብትፈልግ ኦርቶዶክስ በላይ ዋሬቨር የትኛዋ ናት? ሩቲኑን የምናስቀምጠው ምንድን ነው የሚታወቅ ነው። የሪፎርመር የመጀመሪያው ሉተር ነው፣ ከካቶሊክ ነው ፕሮቴስት ያደረገው። እሱ ብቻ አይደለም፣ ይሄ አሁን የምንይዘው አቋምና ትምህርት። ስለዚህ ካቶሊክ ብዬ ሊያዘው ካቶሊክን የሰጠችን በሚለው ሊያዘው ነው ወይ? በትምህርት ማንግባባማ ከእሷ ጋር ሪፎርም አድርገናታል እኮ እሷንም። ግን ሪፎርም ስናደርግ ክህነቱን ከየት አገኘው? ክህነቱን ከየት አገኛችሁት? የትኛውን ክህነት? ይሄ አሁን ማዕረጉን ሹመቱን ነው ተቀባባይነቱ። ለምሳሌ እንዴ ሐዋርያት ለምሳሌ ጌታ ሐዋርያትን መረጣ። ሐዋርያት ደግሞ እየመረጡ አይደለ የመጣው? ይሄ ከየት ያልተቋረጠ ስልጣን እኮ አለ እኮ። አንዱን እየሾመ የተሾመው እየመረጠ የመጣው። ስለዚህ ከየት ነው ያገኛችሁት? በአዲስ ኪዳን እኮ ልዩ ካህን የለም እኮ። ካህኑ አንድ ነው፣ መስዋዕቱ አንድ ነው። ሁሉም ካህን ነው በአዲስ ኪዳን። ያመነ ሁሉ ካህን ነው። አፖስቶሊክ ሰክሰስን አልኩኝ እኮ ሐዋርያዊ ቅብብሎሽ አልኩኝ እኮ። የሐዋርያዊ ቅብብሎሽ እምነትና ትምህርት ነው፣ ስልጣን ነው። ስለዚህ ያ እምነቱ ምን ያደርጋል? ክህነቱን የስልጣኑን ይሰጣል። አንድ ሰው ያምናል። አምኖ በዚያ ውስጥ በሚኖርበት ጊዜ ደቀ መዝሙር እየሆነ መምህሩ ተማሪውን እየሾመው አይደለ? በቤተክርስቲያን ቸርች ሂስትሪ እኮ ነው ይሄ እኮ። አንዱ ሰክሰሽን አለ። አንዱ እየሾመ በፍልስፍናው ዓለም እንኳን ሰክሰሽን አለ እኮ እንኳን አይደለም በእንትን ማለት ነው። ስለዚህ የእናንተ ልባ እንዳትረሳብኝ ማለት ነው። ነቢያት ሐዋርያት ለመባል ነቢያት ሐዋርያት ብሎ የሾማችሁ ማን ነው? ማን የሾማችሁ? መጽሐፍ ቅዱስ ላይ አለ። ስለዚህ እኛ መጽሐፍ ቅዱስ ነው የምንቀበለው እኮ። ማን ሾማችሁ? መጽሐፍ ቅዱስ ላይ አሁን ለምሳሌ እኔ ስላለ አቶ ከበደ የሚባል ሰውዬ አቶ ከበደ የሚባል ሰውዬ መጽሐፍ ቅዱስ ስላነበበ ካህን አይሆንም። መጽሐፍ ቅዱስ ላይ አለ ብሎ ካህን መሆን አይችልም። ከየት አገኛችሁት? እሺ መጽሐፍ ቅዱስ ላይ በኤፌሶን ምዕራፍ 4 ላይ ምርኮ ማረከን ለቤተክርስቲያን ስጦታ ሰጠ ይላል። ስጦታን ጌታ ኢየሱስ ምርኮ ማርኩ ሰጠ ማለት ሴክሴሽኑ ላይ ያልተጠቀሙትም ማለት የለም ማለት አይደለም። ስለዚህ ኦርቶዶክስ ሰጥቷል። እሱማ ምርኮን ማረከ ስጦታን ሰጠ፣ እውነት ነው። ይሄ ቃል በነገራችን ላይ በነቢያትም በዳዊትም ተነግሮ የነበረ ቃል ነው። አሁን ስጦታ ምርኮን ማረከ የሚለው ራሱ ዳዊትም ተናግሮታል። ስለዚህ ያንን ጠቅሶታል ሐዋርያውም። አሁን ጥያቄ ልብ አድርግ እንዳትረሳብኝ ፕሮፌት ሚኪ። አሁን እኔ እየጠየቅኩ ያለሁት አንደኛ እናንተ ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት ይነሳሉ የተባላችሁት እናንተ ናችሁ ብዬ አምናለሁ እንደ መጽሐፍ ቅዱስ። ለምን ከተባለ አውት ኦፍ ዘ ቸርች ናችሁ ያላችሁት። ምክንያቱም ከቤተ ክርስቲያን እየወጣችሁ ናችሁ። ቤተ ክርስቲያን ውስጥ አይደለም ያላችሁት። ነን ካልክ እንደ ቤተ ክርስቲያን ከየትኛዋ ቤተ ክርስቲያን ጋር ነው ማለት ያልተቋረጠችው ቤተ ክርስቲያን ክህነቱን አሁን ሐዋርያ ለመባል ነቢይ ለመባል ይህንን ስልጣን ማን የሰጣችሁ ነው? ማን የሾማችሁ? እንደዛ መጀመሪያ መጽሐፍ ቅዱስ ላይ ያለው ነቢይ፣ ሐዋርያ፣ ወንጌላዊ የሚለውን ትቀበላለች ወይ ኦርቶዶክስ ተዋሕዶ? እዛ እሱ ችግር የለውም። እሱንማ አሁን እኮ እኛ አትናቴዎስን ሐዋርያ ችግር የለውም። ተቀበሉ ኖሮ እኮ ይሄ ሁሉ ጭቅጭቅ አይኖርም። እውነተኞች አሉ፣ ሐሰተኞች አሉ። አሁን አትናቴዎስን ሐዋርያ እንለዋለን፣ አትናቴዎስ ሐዋርያ እንለዋለን። ችግር የለውም። እንደዚያ ሳይሆን ግን ሐዋርያ ተብሎ አሁን ጥያቄ እንዳይበረታታ አድርግብኝ ፕሮፌትዬ እንዳለን እኔ በጣም ቁልፍ ጥያቄ ነው። አሁን ይህንን አንተ ራስህ መጠየቅ አለብህ ብዬ ነው የማምነው። የኔ ነቢይ ነህ የአንተ ነቢይ እርግጠኛ ነኝ። አንተ የሾመ ሰውዬ አለ አይደለ? የሾመ ሰው አለ። በራስህ ነው ዝም ነቢይ ያልከው እንዴ? ቀጥሉ። እሺ መልስልኝ። ይሄንን አንተን የሾመ ማን ነው? ኦርዲኔሽን ሲጀመር ፈጣሪ የሚሰጠው ከዛ ጸጋው ይታይና አክሴፕት ያደርገዋል ቤተክርስቲያን። እንደዚህ ነው አሰራሩ፣ እንደዚህ ነው። ቆይ ፕሮፌት የሚለውን ራስ ዝም ብለህ ራስህን ነው የወሰድከው? ሹመትማ በቤተክርስቲያን ነው እኮ የሾመህ የሆነ ፓስተር አለ። አንተን የሾመህ የሆነ የቸርች አውቶሪቲ ያለው በእናንተ ማለት ነው። ኮንግሬጌሽን አለ። ያ በጣም ጥሩ። ያ ኮንግሬጌሽን ማን ነው የሾመው? ያኛው አንተ የሾመው ከየት አግኝቶት ነው እሱ? አሁን እኮ በቃ ሰዓት የለኝም ብሎ ስለ ሴክሴሽን ብዙ 3-4 ርዕሶች የተነሱ ነው። ዋናው ጥያቄ እሱ ስለሆነ ነው። አሁን እኔ ሐሰተኛ አሁን እኮ እኔን የሾመኝ ያለ ኦኬ፣ ያንን ማን ሾመው? አንተን የሾመህን ማን ሾመው? አሁን እንደዛ ከሄድን ቅድም ብዬ አንድ ሊመልሱ ያልቻሉት ጉዳይ አለ። እውነተኛ ቤተክርስቲያን ካቶሊክና ኦርቶዶክስ አይ ችግር የለውም አሉ። በሁለቱም መንገድ ክፍት ነው እያሉ ይኖር ሰው
ሰክሰስሽኑ አላ አሁን እነሱም ጋር አለ ታሪክ ስለሆነ ነው። ልክ ማን ነው እንትን ምንድነው ገዳም የነበረ ሰው ነው። በካቶሊክ ቤተክርስቲያን ውስጥ የነበረ ሰው ነው። ግን ወንጌል ልክ አይደለም። ባጭሩ ሉተር ከቤተክርስቲያን ተወግዞ ሲወጣ ክህነት አልባ ሆኗል። ምንኩስናውን አፍርሷል። ይሄ ደግሞ የትኛው ምንኩስና የትኛው ክህነት ማለት ኦርዲኔት እኮ ስታደርግ ቸርቿ ሁሉ ካህን ሲሆን ምንድን የተሻለ ቤኔፊት የሚያገኘው ከእግዚአብሔር ዘንድ እስቲ ምንድን ነው የሚያገኘው? ልንገርልህ የአፖስቶሊክ እንትን ይሄ ትራዲሽን ላይ ወይንም ደግሞ አፖስቶሊክ እንትን ይሄ ካኖን ላይ አለ። ይሄ አሁን በዲድስቅልያ ላይ ሹመትን በተመለከተ በመጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ ጀምሮ የሐዋርያት ቀኖና ላይ አንዱ እንዴት መሾም እንዳለበት ያው ሁለተኛ ጢሞቴዎስ ምዕራፍ 3 ራሱ የሚያሳየው ነገር የሚነግረን ነገር አለ። መሾም ያለበት ሰው እንዴት መሾም እንዳለበት ሐዋርያት እንዴት እየሾሙ እንደመጡ የቤተክርስቲያን ታሪክ ነው። ይሄ ቆይ ልጠይቅህ። አዎ ምክንያት በቤተክርስቲያን ውስጥ ከቸርች ስትወጣ ሲወገዝ አንድ ሰው ክህነት አይኖረውም። አሁን አሪዮስ፣ ንስጥሮስ አሁን ክህነት አላቸው ሊባሉ አይችሉም። ከአውት ኦፍ ዘ ቸርች ናቸው፣ ከቤተክርስቲያን ውጭ ናቸው። ስለዚህ ሉተር አንደኛ መነኩሴ ሆኖ ቢቀጥል ኖሮ መነኩሴ ሆኖ ራሱ ቢቀጥል ራሱ መሾም አይችልም። ምክንያቱም በሐዋርያት ቀኖናም ላይ መነኩሴ ዲያቆናትን ወይንም ደግሞ ቀሳውስትን መሾም አይችልም። መሾም የሚችለው ኤጲስቆጶሱ ነው፣ ጳጳሱ ነው የሚሾመው። ስለዚህ ጳጳስ ስላልነበረ ሉተር እንደው ቢወጣ እንኳ ማለት እንደው ጳጳስ እንኳ ሆኖ ምንኩስናውን ሳያፈርስ አንደኛ ካፈረሰ ክህነቱን ራሱ ነው የጣለው። በቃ ሪጀክት አድርጓል፣ ሁሉን ነገር ጥሎታል። ባለትዳር ነበረ። እንዲያውም ባለትዳር ብቻ ሳይሆን የመነኩሲትም ጭምር ነው ያስፈርሶ ያገባው። ስለዚህ ክህነቱ የለውም። አንደኛ ተወግዟል፣ ውግዘቱ ይከለክለዋል። ሁለተኛ ደግሞ ምንኩስና ራሱ ጥሎታል። ሶስተኛ ደግሞ ሶስተኛ ደግሞ ጳጳስ አይደለም እሱ፣ መሾም አይችልም፣ መነኩሴ ነው። እኔ አሁን ቄስ ነኝ፣ ዲያቆን መሾም አልችልም። ኤጲስቆጶስ የሚለው የጢሞቴዎስ ኳሊፊኬሽን ነው። ሰዎች ኤጲስቆጶስ ለማለት ማለትም ቢሾፕ ለመሆን ኳሊፊኬሽን ነው። እሱ አሁን በማርቆስ በኩል በዚህ በኩል እሱም አንዳንድ አልበቃል ከነ ፖሊካርፕ ጀምሮ በዚህ በሹመት በዚህ በኩል በማርቆስ በኩል ምናምን ብሎ የመጣ እስቲ ሐዋርያት እንደዚህ ያስረከቡትን ሊያመጡልን ይችላሉ። እሱ ይኸው ችግር የለውም። አሁን ለምሳሌ ይሄ መነኮሳት የሆኑ ያላገቡ የሚለው በኋላ ነው። በምንኩስና በመጨረሻው በራእይ መጽሐፍ የጻፈው ዮሐንስ ነው አይደለ? ዮሐንስ ቀጥታ ፖሊካርፕ ደቀ መዝሙሩ ነበር ይላል እንጂ ከዛ ባለፈ ክህነትን እንዲተቀበል ኤጲስቆጶስ አድርጎ ኦርዲኔሽን አናይም በታምር። አናይም አይደለም አናይም ሳይም ዲቴል ንግባ ካልን የተሾሙበትን እኮ እገሌን ሾመ እኮ የሚል የቤተክርስቲያን ታሪክ እኮ አለን እኮ እኛ እኮ ትውፊት እኮ አለን። እኛ አሁን መጽሐፍ ቅዱስ ራሱ በትውፊት አይደል? በነገራችን ላይ መጽሐፍ ቅዱስ ራሱ በትውፊት አይደል የተቀበልነው ያገኘ ነው። እስቲ አሁን የመጨረሻው ሐዋርያቶች የሾሙትን ሰው ውስጥ ያቀርቡልኝ በመረጃ። ቆይ ወደዚያ እመጣልሃለሁ። አሁን አንድ መልስ ያላገኘው ነገር የለህም ማለት ነው። አሁን የአንተ ኤክሴፕሽኑን እኔ አሁን የምቀበለው ትክክለኛ ከሆነ ከመጨረሻዎቹ ሐዋርያት ልትወው ልዝለለውና ሰዓትም ስለሌለኝ አንድ ጥያቄ ሌላ ጥያቄ ልጠይቅህ። ይህም መልሳለ በቃ የለም እኮ ምንም ስለማታመጣው ምንም ችግር የለም። ወንድም አለም ላስቀይማ እቤቴ ላይ እኔ ጨዋ ነኝ። በነገራችን ላይ እኔ እንግዳ ሲመጣ በጣም መርገጥ አልፈልግም። መጭመጥም አንድ ነገር ልጠይቁት። ይችን ብቻ ትጠይቀኛለህ። ይችን ብቻ መልስልኝ። አሁን ቤተ ክርስቲያን በመጨረሻው ዘመን ተሳስታ ትክክለኛ የሆነውን እምነት የሚገልጡ የሚያድሱ ወደ ጥንቷ ቤተ ክርስቲያን እንመለስ ብለው ልጆቼ ድንቅ የሆኑ ልጆቼ ይነሳሉ የሚል አንድ የመጽሐፍ ቅዱስ ጥቅስ ይስጠኝ። በሌላ አነጋገር እናንተ አሁን የምታከናውኑት ክንውን እንደምታደርጉ መጽሐፍ ቅዱስ ብቻ ስለምትሉ ከመጽሐፍ ቅዱስ ፈልጋለሁ። ያ ምንድነው እንግዲህ አፋፊን አይበሉኝና
ቀጥታ ፕሮቴስት ማድረግ የጀመረው ሉተር ጋር ነው። ሰው በህግ ስራ ሳይሆን በእምነት ይጸድቃል። የመጀመሪያው እምነት ብቻ ሲል እሱ ፌዘሎን ብቻ የሚል ቃል ኖሮ ሳይሆን ግን በህግ ስራ ሳይሆን ሰው በእምነት ይጸድቃል የሚለውን አናሎጂ ነው ይዞ የተነሳው። ዛሬም ላይ አሁን ለምንድን የታደሰው ሲባል ሰው በህግ ስራ አይጸድቅም ነው፣ በእምነት ነው የሚጸድቀው የሚል ነው። ወደ እናንተ ባኬን ዲቮርስ ሲደረግ ወደ ካቶሊካውያን የሚሆን ወደ ኦርቶዶክስ ሲመጣ ሰዎች በእምነት ብቻ እንደሚጸድቁ አይታመንም። ኢኒሻልም በሉት ፕሮግረስም በሉት ግን አንድ ሰውን ዛሬ የዘላለም ሕይወት አለ ብለን የምጠይቀው አይ ነገ ነው የምንለው። መልቲ ዳይሜንሽን ነው የሳሊቬሽን መንገዱ። ስለዚህ አሁንም ቢሆን ሴክሴሽኑ ከካቶሊክ ነው፣ ግን እሷም ልክ አልነበረችም፣ ፕሮቴስት ተደርጋለች። ይሄ ትምህርት ልክ አይደለም። ሉተር ምንድን ነው ያደረገው? መጽሐፍ አነበበ፣ መጽሐፍ ላይ ያለውን ይሄ ነው እውነቱ ብሎ የተናገረው እንጂ እኮ ሌላ ከሰማይ የወርድለት ቆፍሮ ያገኘ ምናምን ነገር እኮ የለም። አነበበ፣ መጽሐፍ እንዲህ ይላል። ስለዚህ ካቶሊክን አደሳት። ያ በሉተር ማይንድ ውስጥ ያ ነው፣ ልክም ነው። ከአምስቱ ሶሎች ስለዚህ ተሳስታ ነበረ፣ ቤተክርስቲያን ተሳስታ ነበረ። እናንተ እኛ አደስናት ብላችሁ ነው የምታምኑ? ቆይ በጽድቅ ትምህርቷ በጀስቲፊኬሽን ትምህርቷ ትሰታለች ካቶሊክ። አንድ ሞኖክስ። ስለዚህ ቤተክርስቲያን እንደዚህ ስቴትመንት እንስራ። ቤተክርስቲያን ፕሮፌት ቤተክርስቲያን ተሳስታ ነበረ እኛ አደስናት ብላችሁ ነው የምታምኑ? ከጽድቅ ትምህርት አኳያ ልክ አልነበረችም። እንግዲህ ትኬት በመሸጥ ከጽድቅ ነው እንጂ ከኃጢአት ትምህርትማ ምንም የኃጢአት ትምህርት እኮ ቤተክርስቲያን የላትም። የጽድቅ ነው ያልኩህ። ትምህርቷ የወንጌል ትምህርት እኮ የጽድቅ እኔ እንደዚህ ነው የተረዳሁት። ከፈለክ አንተን እንዳንዱ አትናቴዎስ ወይ እንዳንዱ ቄሮስ አድርገው ውሰደው እና ከዚያ እኔ ሚኪ እንደዚህ ተርጉሜዋለሁኝ። እሺ ዮሐንስ አፈወርቅስ እንዴት ተረጎመው? ቅዱስ ቄርሎስ እንዴት ተረጎመው? የጥንቷ ቤተክርስቲያን ይህንን መጽሐፍ ቅዱሳዊ እንዴት ነበረ ፕራክቲካሊ መሬት ላይ አውርዳ የምሰራበት የሚለውን